ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው። ኢቫንጋሊዮን ወይም መልካም ዜና ማለት ነው ትርጉሙ። ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው ወንጌል የሚለው። ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜው አሳየው ከፈለክ። አይ ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አድርጋለሁ። ሰላሙ ነው። ወደ እንትኑ መልሰውና አረፋ ላይ እንመለስ እስቲ ክርስቲያን። አረፋ ላይ እንመለስና አረፋ የሚከበርበት አንዱ የእርድ በዓል እንደመሆኑ እንግዲህ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 20 ላይ ስትመለከቱ አስቀድሞ እግዚአብሔር ለአብርሃም ቃል ኪዳን የገባለት አለ። አሕዛብ በዘርህ ይባረካሉ የሚል ቃል ኪዳን አለ እና ያ ቃል ኪዳን ይስሐቅን ሊሰዋ ይወጣል እና አብርሃም ማለት ነው ይስሐቅን ሊሰዋ ይወጣል። ወደ ሞሬ ተራራ የ3 ቀን ጉዞ ከቤርሳቤ ተነስቶ ይሄዳል። የሞሬ ተራራ 3 ቀን ጉዞ እንጨት ተሸክሞ ይሄዳል። በመጽሐፈ ቀሌሜንጦስ ምዕራፍ 5 ላይ ከቁጥር 5 ጀምሮ ስትመለከቱት ለምንድን ነው ይስሐቅን ሊሰዋ የወጣው? እግዚአብሔር ሰው እንዲሰዋለት ይፈልጋል? አይፈልግማ። ዘዳግም ምዕራፍ 12 ላይ ያስጠነቅቃላል። ነፍሴ ከምትጸየፋቸው አንዱ ልጆቻቸውን ለጣዖት የሚሰው ነው ይላል። ለምንድን ነው ታዲያ አብርሃምን ልጅህን ወደ ተራራ ዝህልኝ ነው ያለው? ሰዋልኝ ለምን አለው? እንደዚህ አይነት ጥያቄ ሾክ የሚያደርግ ልጁን እንዲሰዋ ለምንድን ነው የጠራው? ለምንድን ነው የጠየቀው? ምሳሌው ምንድን ነው? በብሉይ ኪዳን ለሞሎክና ለበዓል የሚሰዉ ልጆች አሉ። ልጆቻቸውን የሚሰዉ ነበሩ። ያ ነገር መቆም አለበት። አንድም ያ ነገር መገታት አለበት። ያ ደግሞ የሚገታው በማን ነው? አብርሃም ምሳሌ የሆነና እዛ ጋ ይቀመጥና በክርስቶስ ይመጣና እዚህ ጋር ኤቭሪቲንግ ይዘጋል ማለት ነው። ቤዛ ሆኖ ክርስቶስ ስለሚመጣ ማለት ነው። ስለዚህ አብርሃም ወደ ሞሬ ተራራ ላይ የ3 ቀን ጉዞ መጓዙ አንድም ክርስቶስ ለ3 ቀን ያህል በመቃብር እንትን ማለቱ የሚጠቁም ነው። ወደ ሞሬ ተራራ መውጣቱ ክርስቶስ ስለኛ መከራን ተቀብሎ በመስቀል ላይ ወደ ተራራ ላይ ጎልጎታ ላይ ወጥቶ መሰቀሉን የሚጠቁም ነው። እንጨት ተሸክሞ መሄዱ ክርስቶስ መስቀል ተሸክሞ መሄዱን የሚጠቁም ነው። ይስሐቅ ሊሰዋ ሲል አንደኛ ልጅህን አምጣልኝ ስለው አብ የላከው አንድያ ልጁን ክርስቶስ መጥቶ እንደሚሰቀል የሚጠቁም ነው። ይስሐቅ የክርስቶስ ምሳሌ ነበር፣ በጥላ ነበር። ያ ምሳሌነቱ ለአዲስ ኪዳን ስለሆነ ማለት ነው እና በፀጻቤቅ ላይ ተይዞ ያበጉ መምጣቱ ከሰማይ ለክርስቶስ ምሳሌ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ይለዋል አይደለ? ለዛ ለይስሐቅ ያቺ በእንጨት ታስሮ የመምጣቱ ያበጉ ምሳሌ ለአዲስ ኪዳን ለክርስቶስ ለእውነተኛ ለአማናዊ ክርስቶስ ምሳሌ ነበር። ያበግ እሱ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ተብሎ ተጠርቷል። ክርስቶስ እንዳለ ምሳሌነቱ እንደዛ ነበረ። ሙስሊሞች ጋር ስታዲያ ምሳሌነቱ ለምንድን ነው? እሱ አብርሃም ልጁን ይዞ ሊሰዋ የወጣው ለምንድን ነው? በእስልምናስ ክርስቶስ ከዛ ወዲያ እውነተኛው ቤዛ ይመጣና ይቤዣል፣ ቤዛ ይሆናል ማለት ነው። እውነተኛ እዛ በድንግዝግዝ የነበረው ምልክቱ አብርሃም ሲጠብቀው ተስፋ ሲያደርገው አብርሃም ቀኔን ያይ ዘንድ ተመኘ አየም ሐሴት አደረገ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ የተናገረው እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስለ አብርሃም የተነገረው ያ ታሪክ ተስፋው ሲያደርግ ሲጠብቀው የነበረው በክርስቶስ ተፈጸመ ማለት ነው። በክርስቶስ ተፈጸመለት። ሙስሊሞችስ ለምንድን ነው አብርሃም ልጁን ይዞ ወደ ተራራ ሊሰዋ የወጣው? ምልክቱ ምንድን ነው? በምንድን ነው? በታላቅ እርድ ተቤዠ ነው ይላል ሱራ 37 ከቁጥር 105 ላይ ከቁጥር 1 እስከ 107 ይህን ታሪክ ያወራል። ምንድን ነው? በትልቅ እርድን የተቤዠው በምን እርድ ነው?
ይስሐቅን በምንድን ወይንም ደግሞ የአብርሃምን ልጅ በምንድን ነው የተቤዠው? ግልጽ ስላልሆነ አብርሃም ዞት የወጣው እስማኤል ቢሉም ግልጽ የሆነ ብዙም ነገር የለውም። ኤኒዌይስ አብርሃምን በምንድን ነው የተቤዠው? ምሳሌነቱስ ምንድን ነው? ግልጽ ሆኗል እኮ እዛ ላይ ቁርአን ላይ ምሳሌነቱ ምንድን ነው? እሱ ለምንድን ነበር አብርሃም ዞት የወጣው? በህልሙ እንዳረደው ነው ያየው። ገባ አምላክ አዞት። ለምንድን ነው እሱ ዞት የወጣው? አላህ ነው አይደል ያሳየው? እሱን ህልሙን ያሳየው እንደዛ ነበር። ገባ ያን ሲያሳየው ለምንድን ነው ዞት የወጣው? ለልጁ ተናገረ። ለልጁ ሲናገር እሺ አምላክ አዘዘ፣ እሺ ብሎት ሄደ። ይረዳኛል እኮ ለምንድን ነው እሱ ነው ምክንያቱ ምንድን ነው? ምክንያቱ የአምላክ ስራ ነው። ታዲያ ህልም ስላየ ብቻ ብድግ ብሎ ልጁን ሊያርድ ይወጣል እንዴ? እንትን ሳያጣራ ነብይ እኮ ነው እሱ እኮ ነብይ እኮ ነው። ስለዚህ አላህ ነው ያዘዘው ማለት ነው። አላህ ነው ወይ ያዘዘው? ጥያቄ አዞት እኮ አላረገውም እኮ። ለምሳሌ አሁን ነብያትን አደረገው እኮ አልወጣኝም። አብዲል አደረገው እኮ አልወጣኝም። ለምንድን ነው እንደዛ አይነት ምልክት የሰጠው? ትርጉሙ ምንድን ነው? ትርጉሙ ለጊዜው እኔ ማስረጃ የለኝም፣ ግን አምላክ እንዳዘዘው ነው በህልሙ ያየሁት የሰማሁት። የእኛን ግን ፈታውልህ። በቃ የእኛ ግልጽ ነው። ለአዲስ ኪዳን ሊመጣ ላለው በእናንተም አለ የለም እኮ የለም፣ አልወጣኝም እኮ። የእኛ ትርጓሜ አለው። ትርጓሜው ምንድን ነው? አዲስ ኪዳን ሊመጣ ላለው ምሳሌ ነበር፣ ጥላ ነበር አልኩኝ። ለብሉይ ኪዳኖች ለምሳሌ ሱራ ላይ አለ። ገባ ይኸውልህ፣ ይህን ታሪክ የሚያወራበት ቦታ ታሪኩ ላይ ቁርአን ላይ አለ። መማር ትችላለህ እኮ እዛ። አብዲል አንተ እፎይ በይዘው እንዳይጸንባትን በቃ ችግር እኮ ነው። አይ ኖ አልተገናኘንም ብዬ ነው። እኔማ ምን አጠፋሁኝና ነው? ወላሂ 100% ታውቃለህ። ወላሂ ብዬ ነው የማውቀው። አንተ ውሸትህ ነው እንጂ ወላሂ ታውቃለህ። ታሪኩ ራሱ ታነበዋለህ። ዝም ብሎ ታሪኩን ወላሂ ታውቃለህ። ዝም ብሎ የአሁኑን ጥያቄ እኔ በደንብ ግልጽ ባደርግልህ ደስ ይለኛል። ስህተት ስለሆነ ነው። ቆይ አንዴ። ስህተት የለውም። በይዘው እፎይ አንተ ማለት ነው አብዲ ዝም ብለህ አንተ ምንም የገባህ ነገር የለም። ስለዚህ ለእኔ እድሉን ስጠኝና ላስረዳ። አልልም ተራን ጠብቅ። አልልም ተራን ጠብቅ። ስርዓት የለም እንዴ? እያወራሁ ነው። ኖ እያሳሳትከው ነው ያለው ሁሉንም ነገር እና ላግዝህ ነው ያልኩ። በጣም እሺ። ስለዚህ ቴንኪዩ እድሉን ስለሰጣችሁኝ። ምንድን ነው ኢብራሂም ዓለይሂ ሰላም ልጃቸውን ኢስማኤልን ወስደው ሳክሪፋይስ እንዲያደርጉ የተጠየቀው መጀመሪያ ነገር አላህ ሱብሃነሁ ወተዓላ ያላቸውን ዊሊንግነስ እና ኦቢዲየንስ ለማየት ነው። ለአላህ ያላቸውን ኦቢዲየንስ ለማየት ነው። ይህን ያደረገበት ምክንያት ምንድን ነው? መጀመሪያ አላህ ሱብሃነሁ ወተዓላ እኛም ብለን የምናምነው ምንድን ነው? ፉሊ ነቢያቶች እሱ ላይ ፎከስ እንዲያደርጉ ይፈልጋል። ምክንያቱም ምንድን ነው? የዓለማት ብርሃን የሆኑትን ነቢይ መሐመድ ረሱሉላህ ለዓለም የተላኩትን ነቢይ ገና ከመወለዳቸው ጀምሮ ቤተሰቦቻቸውን አንድ ባንድ የነጠቀባቸው ምክንያት ከልጅነታቸው ጀምሮ የቲም ሆነው ያደጉበት ምክንያት ምንድን ነው? አላህ ፎከስ የሚያደርጉት አላህ ላይ ብቻ እንዲሆን ስለተፈለገ ነው። ማስረጃ አለ። ከኢብራሂም ዓለይሂ ሰላም ጋር ሳመሳስልልህ ምንድን ነው ለልጃቸው ለኢስማኤል የነበራቸውን ቅርብ ያለ ግንኙነትና ለእሱ ያላቸውን ዲፔንደንስ አላህ ሱብሃነሁ ወተዓላ አይቷል። ስለዚህ ያንን ኦቢዲየንሳቸው የእምነታቸውን ጥግ ለመለካት ሊንግነሳቸውን ለመፈተን ነው ያንን ያደረገው። ከዛ በኋላ ወዲያውኑ በነጭ ወዲያውኑ የተካው ለምንድን ነው? እውነትም እያነበበ ከስሩ ነው። አዳምጥ በቃ እያነበበ መሆን አለበት እንዴ? ኖት ነው። እውነት ነው። በጣም ወይም በጣም ፈርቷል ወይንም ደግሞ እውነት ነው እያነበበ ነው መሆን ያለበት። ፈርታውን ማይገናኝ ታሪኮች ውስጥ ገብቶ ምኑን ከምኑ ነው ያገናኘው? በጌታ ስም ማይገናኝ ታሪክ ውስጥ እኮ ነው የገባው። አንድም ሻዳ ላስይዝ ዛሬ ቀን በየትኛው አለ ሻዳ ላስይዝ ማን? እኔ ነው ማንኛውን? አንድ ጥያቄ እስቲ ልጠይቃችሁ ነው። አንድ ጥያቄ ግን በውስጥ ሻዳ ይዛል። በእውነት አውራ። ምን በውስጥ ምን አለ? ሰው ሳያውቅ በራስ ጊዜ ሻዳ እንዴት ነው የሚያዘው?
እስቲ ሻዳ እንዴት ነው የሚያዘው? ቆይ ሻዳ እንዴት ነው የሚያዘው? 24 ሰዓት ሙሉ አላሁ አክበር ብላ እያነበብከው እኮ ነው ቁርአኑ። ሻዳ ይዛል እኮ ዝም ብሎ ነው ወሬ የምታወራው። እስቲ ሻዳችሁን ንገረኝ ቅድሚያ። ላስተምርህ ትላለህ አሁን ትላለህ ልበል? አዎ ንገረኝ። አያ ጎይድ ተከትለኝ በለኝ። ንገረኛ ቅድሚያ እኮ እነግርሃለሁ፣ ችግር የለም። ትከተለኛለህ ትላለህ እኮ ቀጥል፣ ንገረኝ ቅድሚያ። አሽሀዱ በል። እሺ እሺ ባላ ታዲያ ለምን እላለሁ? ንገረኝ ቅድሚያ። አይ ችግር የለውም። መልካም እሺ። ሻዳ ቁርአን ላይ አለ? ሻዳው ቁርአን ላይ አለ? ምን አልከኝ? ሻዳው ቁርአን ላይ አለ ወይ? የእስልምና መሰረቶች ሐዲስ ውስጥ ነው አሉት፣ ግን ሻዳ እንዴት እንደሚያዝ ቁርአን ላይም አለ። በአንድ ቦታ የለም ግን አለ እንዴ? እናመሰግናለን። የእስልምና መሰረት ሐዲስ ውስጥ ነው ያለው። ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ አለብህ። ቆይ ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ ያለብህ ኢየሱስ ያላህ ቃሉና መንፈሱም ነው ብለህ ነው ሻዳ መያዝ ያለብህ። ያላህ ቃል ደግሞ ፍጡር አይደለም። ኢሳ ደግሞ ያላህ ቃል ቆይ ያላህ ቃል ፍጡር አይደለም። ያላህ ቃል ፍጡር እንዳልሆነ ታምናለህ። ስለዚህ ኢሳ ያላህ ቃል ነው፣ ኢሳ ያላህ መንፈስ ነው ብለህ ነው ሻዳ መያዝ ያለብህ። ሐዲስ ውስጥ ተወጣ ቁርአን ውስጥ ስለሌለ ማለት ነው። እሺ ለአሁኑ መልስ ልስጥ። እሺ ለአሁኑ ቁርአን ላይ ልትሰጠኝ ትችላለህ? ሻዳው ቁርአን ላይ አለ? ላወራው ብቻ መልስ ልስጥ። ላወራው መረጃ ጠይቃለሁኝ። ታወራ መረጃ ታመጣለህ። ታወራ ለዛ ችግር የለውም። አንተ ሁሌ እንደምታመጣ ታወራለህ። አሁን ማስረጃ የለም እኮ ሁሌም አንተ አንዳንዱ ነው ብቻ ማስረጃ አለ። እሺ አዳምጠኝ። ምን ላይ ልስጥ ማስረጃ? ስለምን ልስጥ? ኢየሱስ ክርስቶስ አሁን ምንድን ነው አልከኝ? ኢየሱስ ክርስቶስ ዛሬ ቢኖር ኖሮማ ችግር የለውም። ኢየሱስ ክርስቶስ ነቢይ በማለት ሻዳ ይዛለሁ። ኖ ያላ ቃልና መንፈስ ነው ብለህ ትይዛለህ አትይዝም? ቃሉ እኮ ነው። አሁን ያላ ቃልና መንፈስ ነው አይደል? ኢሳ ቆይ ችግር የለውም። ያላ ቃልና መንፈስ ነው ብለህ ሻዳ ትይዛለህ? ያላ ቃል ነው እንጂ ልጁ አይደለም። ያላ ቃል ስጋ ሆነ አይባልም ቁርአን ላይ ገባ። ችግር የለውም። ያላ ቃልና መንፈስ ነው ብለህ እስቲ ሻዳ ያዝ። ለምን እንደዛ የሚባል ሻዳ የለማ። እንዴት ብዬ እንደዛ ይዛለሁ? ባሳይህ ከእስልምና ለቀህ ትወጣለህ። እኔ እስልምና ኦፎይ አንድ አተሳሳተ እስልምና ለአንድ ሰከንድ አለቅም አልኩ። ለዛ ነው ለምን መሰለህ አብዲል ዋሽተዋችኋል። ነብያችሁ አስተማራችሁ ሻዳ አያያዝ ላይ ኢሳንም ነብይ እንዳመትለው ሁሉ በተጨማሪ ደግሞ ያላ ቃሉና መንፈሱ ነው ብለህ ሻዳ መያዝ አለብህ። የትኛውንም ነብይ ያላ ቃሉና መንፈሱ ብለህ አይደለም ሻዳ የምትይዘው። ኢሳ ላይ ግን ስትመጣ ያላ ቃልና መንፈስ ነው ብለህ ነው ሻዳ መያዝ አለብህ። ኤኒዌይስ ወደ ቶፒካችን እንመለስ። አንተ ነው የምትለኝ? ላወራው መልስ ልስጥህ። አንተ ነው የምትለኝ እንደዛ? ማስረጃ ጠይቃለሁ። እኔም ማለም ማስረጃ ጠይቀኝ፣ ማስረጃ ልስጥህ። እኔም እንደዛ ከሆነ አይሻልም? እኔ ኢየሱስ ክርስቶስ የአላህ ቃል ብዬ ነው ማምነው እንጂ የአላህ ቃል ስጋ ሆነ ብዬ አላምነው። ጎበዝ ተስማማኝ። የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ፍጡር ነው ፍጡር አይደለም? አይ ፍጡር አይደለም። ፍጡሩም ፈጣሪም አይደለም። እናመሰግናለን። ጨረስን በቃ። የአላህ ቃል ነው አለ። ችግር የለውም። ምን ብዬ ነው ማምነው አለኝ። የአላህ ቃል ነው ብዬ አምናለሁ አለኝ። ኦራይት ፍጡር ነው ወይ ፍጡር አይደለም? ያላህ ቃል ጨረስን በቃ እኮ። ያላህ ቃል ይኸውልህ ኢየሱስ ክርስቶስ የተፈጠረው ሁን ፈየኩን አለው። ገባ ሁን አለው። ገባ እሺ፣ ሁን ያለው ነገር ምንድን ነው? ያላህ ቃል እኮ ነው። አልወጣኝም እኔ ሁን አለው የሚል አይደለም የጠየቁ እኮ አልኩ እኮ ኢየሱስ ክርስቶስ አላህ እንትን ሲፈጥረው ሁን በማለት ነው ፈጠረው። ገባ አልወጣኝም። ሁንማ ሌሎቹ ነው የተፈጠሩበት። እኔ ጠየቁ ቃሉ ነው በሚለው ነው የተስማማ ነው። ወደ ቶፒካችን እንመለሰው። ቃሉ ፍጡሩን ፈጣሪ አይደለም። ቃሉ ፍጡሩን ፈጣሪ በቃ እናመሰግናለን። ስለዚህ ኢሳ ደግሞ ቃሉ ነው ተብሎ ይጠራል። ስለዚህ ኢሳ ብቻ ነው ቃሉ ተብሎ የሚጠራው። ወደ ቶፒኩ ክርስቲያን አስቀጥሎ አሁን ጥያቄ ላይ በቃ በኋላ ላይ ጨርሳል። አንዴ ጨርሳል። ተናግረሃል። ኦኬ ቶፒካችን ላይ እንመለስ።
በክርስትና ካካ መብላት ፈቀደ? ምንም እኮ አታውቅም። ዝም ብለህ እኮ እየቀላጠልክ ያለው ታሰድበኛል። የክርስትና ካካ ይፈቀዳል ወይ? ሱናን አቢ ዳውድ 67ን አዘጋጅልኝ። ክርስቲያን ዛሬ ሰምቼ ካካ ይፈቀዳል የሚል አሳየኝ። ካካ ይፈቀዳል የሚል አሳየኝ። ቪዲዮ ሲሰራጭ አይቻለሁ። የአንተ ኡስታዞች ወራዳና ውሸታም ስለሆኑ የቀጠፉትን ምን አገባኝ? ስለ ኡስታዝ ታውራ። የራስህን መምህሮችን ጠይቅ እኮ ማስረጃውን አንጣ። እሺ ካካ መብላት ይቻላል ያሉ ቪዲዮም ሆነ ቪዲዮ ላሳይ። አንጣው። ቪዲዮ ላሳይ አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። ሃይማኖት አባቶች ማስተባበሩ ያትበሉት እኔ ያለ እንደ ጁስ እንደሚጠጣ አንተ ጋር ነብይ ሲጠቀመው እንደነበር እንደ ጁስ ሲጠጣ እንደነበረ ካካ ታያለህ። አንተ አሁን ካካ ይበላል ብሎ ያስተማሩትን አንተ ያስተማርከኝ አንተ ራስህ ነው። ክርስቲያኖች ራሱ ካካ እንዲህ በሚበላኩ በተግባር ላሳያችሁኝ እኮ አይቻለሁ። ቪዲዮ ችግር የለውም። አንተ አብዲል ይኸውልህ እሱ ቪዲዮ ኡስታዞችን እኮ ይኸውልህ ከ10 ምናምን ማንሱትን አራግፈን የሰሯትን ድራማ አሳይተን ነው ላይቭ የጀመርነው። የለህም ነበር ማለት ነው። ካካ ይበላል ብለው የቀጠፉትን አዋርደናቸው። ኡስታዝ እንደመሆኑ ላሳየ። ኡስታዝ ነው አንተ ከድረማ ተቋም ላሳየ። ኡስታዞችን የሚያዝ ተቋም ላሳየ። አሳየው ተቋሙ። ኡስታዝ ነው የገረመህ? ኡስታዞችን የሚያዝ ተቋም ወደ ክርስትና ነው የምትይ? ቆይ ኡስታዞቹ ነው እንደገረመህ? ከኡስታዞቹ በላይ ደግሞ ኡስታዞችን የሚያዝ ተቋም ራሱ እስላሚክ ተቋሞች እንደለቀቁ ላሳየ። ራማ እስላሚክ ድርጅት ክርስትና ካካ የሚበላ ነው የሚነገረው። ፕሊስ አዳምጥ። ይኸውልህ ራማ እስላማዊ ድርጅት የጎዳና ዱዓ፣ ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገር ትምህርት ይሁን አብዲል፣ ከሙዝ የሚሰራ ከተለያዩ ጽዋት የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር አንድ ልስጥ። ሱናን አቢ ዳውድ 67 ሱናን ናሳይ 27 አንድ ክፈተል። ቪዲዮን ሰራው ማለት ቪዲዮን አንጣው አልኩህ እኮ ቋርፍ ይባላል። ማን ነው ሰራው? ማን ነው ቪዲዮ? ኦኬ ባንዴ እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነብዩ ሲጠይቁት እንደዚህ ሰምቻለሁኝ ይላል። ናወይትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha፣ ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown። ጎሬው የሞቱ ውሾች የሚጣልበት፣ በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት፣ የፔሬድ ጨርቆች የሚጣልበት and excrement of people are thrown፣ ሰገራ የሚጣልበት ጎሬ ነው። ጁስ በሉት፣ ጁስ ሆኗል። ኤኒዌይስ the messenger of Allah replied፣ ያላ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything። እውነት ነው ምላችሁ ውሃ ንጹህ ነው፣ በምንም ነገር አይቆሽሽም። በምንም ተአምር ውሃው አይቆሽሽም። ምን የተጣለበት? ውሾች፣ የሞቱ ውሾች፣ ሴቶች ፔሬድ ጨርቃቸውን እና ሰገራቸውን የሚጥሉበት ውሃ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እኔዋ ከፍ አድርገው ሱናን አቢ ዳውድ Okay, Abu Dawud said, I heard Qutabai bin Saad say, ask the person in charge of the well of Buddha about the deeds of the well. Abu Dawud እንደዚህ አለ፣
ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው? He replied, at the most, the water reached pews. በጣም ከፍ ካለ በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ? Then asked, where does it reach when its level goes down? ዝቅ ሲልስ ምኑ ጋ ነው? He replied, below the private part of the body. ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው ውሃው። በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት። ምናልባት ውሃው እንደዚህ ወራጅ ነው? ኖ፣ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው። እንዴዋ Abu Dawud said, I measured the breadth of the well of Buddha with my sheet, which I stretched over it. I then measured it with the hand. It measured 6 cubits in breadth. ነዛ ውሃውን ጎኑን እንደዚህ እንትኑን ለካውት ሽት ወይንም ደግሞ አልጋ ልብስ ነገር አንጥፌ ይላል። ልብስ አንጥፎ ለካው። ምን ያህል ነው ጎኑ ውስጥ ጥልቀቱ? 6 ክንድ ነው። 6 ክንድ ነው። 3 ሜትር ማለት ነው። እሺ የቱ ጋር ነበርኩ? It measured, okay. I then asked the man who opened the door of garden for me and admitted me to it. ከዛ በሩ የከፈተልኝን ሰውዬ ጠየቅኩት ይላል። ስለ በሩን የከፈተለትን ውሽዝ የታጠረ እንትን ውስጥ ነው ጎሬው ያለው፣ ግቢ ውስጥ ነው። ግቢ ውስጥ ያለች ጎሬ ነች። ጠየቅኩት had the condition of this well changed from what it had originally been in the past? የዚህ የጎሬ ሁኔታ ድሮ ከነበረው ጎሬው ሁኔታው ተለውጧል አልተለወጠም? ተቀይሯል አልተቀየረም ብዬ ጠየቅኩት። he replied, no. አይ እንደዛው ነው። I saw the color of water in this well had changed. በጎሬ ውስጥ ያለው ውሃ ግን ከለሩም ተቀይሮ ነበረ፣ መልኩ ተለውጦ ነበር። ምን ተጥሎበት? የሞተ ውሻ፣ የሞተ ውሾች ነው የሚጣልበት። ጁስ ሆኗል። ውሃ ወደ ጁስነት ተቀይሯል፣ መልኩን ቀይሯል። ምንድን ነው የሚጣልበት? ሌላ የፔሬት ጨርቅ። ሶስተኛ ምንድን ነው የሚጣልበት? ሰገራ። ነቢዩ በዚህ ጠጣ ይጉመጠመጥ ነበር በዌል ኦፍ ቡዳ በሚገባ። ሱናን አናሳይ 327ን ክፈትልኝ፣ 26 ወይም 27። ኦኬ ሱናን አናሳይ 327 ላይ I passed by the prophet when he was performing ውዱ። ነቢዩ ውዱ እያደረገ እየታጠበበት፣ ውዱ ሲያደርግ እንግዲህ መጉመጥመጥ አለ። ውዱ ሲያደርግ አለፍኩ በሱ ይላል። from the well of Buddha፣ ከቡዳ ጎሬ ውስጥ ውሃ ቀርቶ። I said እንዲህም አልኩት you are performing wudu from it when garbage is thrown into it። ቆሻሻ በሚጣልበት ውሃ ውዱ ታደርጋለህን ብዬ ነብዩን ጠየቅኩት። ምንድን ነበር ቆሻሾቹ? የሞቱ ውሾች፣ ፔሬድ የነካው ጨርቆች እና ሰገራ ነው የሚጣልበት። በዚህ ውዱ ታደርጋለህ ብዬ ነብዩን ጠየቅኩት። he said እሱም እንደዚህ ያለኝ water is not made impure by anything። ውሃ በምንም ነገር አይቆሽም፣ ተውኝ በቃ ብሎ ውዱ አደረገበት። ስለዚህ እኛ ጋር በሰገራ እንደዚህ በሉ ጠጡ የሚባል አስተምሮ የለም። ቋርፍ ነው ያ የመጣው። ቋርፍ ደግሞ የሚሰራው አንድም ከሙዝ ነው። ቅድም አሳይተነዋል ከምን እንደሚሰራ። አባቱ እዛው ቪዲዮን የሸቱን ሙሉን አዳምጡት ዩቱብ ላይ። ቋርፍ ነው። ቋርፍ ደግሞ ምንድን ነው? ከአታክልት ከሙዝ ካልበሰለ ሙዝ በደንብ ካልበሰለ የሚሰራ ነው። ስለዚህ ወደ ቶፒክ ኡስታዞቻችሁና ሼኮቻችሁ እየቆራረጡት በሚያመጡት ቪዲዮ መረጃ አድርጋችሁ የምታመጡ ከሆነ በነገራችን ላይ እስልምናችሁን ገደል እየከተታችሁት መሆኑን ከወዲሁ ላሳስባችሁ እወዳለሁ። ጥሩ ነው፣ ቀጥሉበት። የለቀቀው ሺቱ ነው
አብዲ አንዴ ቆይ ልጅ ወንድሜ ከቻልክ ስለዚህ ወደ ቶፒኮች እንመለስና ቶፒኮች ላይ ማውራት የሚችል ሙስሊም ካለ እስኪ ይቀጥል። እሺ ሕዝቅኤል 4:12 ላይ ስለ አረፋ ነገሪ ነው። ስለ አረፋ ነገሪ ፕሊዝ። ምን አገናኘው? ስለ አረፋ ነገሪ ችግር የለውም። ሕዝቅኤል ምንድን ነው የሚያወራው ብዬ ነው። ከሰው የሚወጣውን ፋንድያ በፊታቸው ትጋገረዋለህ ይላልና ይሄ ምንድን ነው የሚያወራው? አይልም እህታችን። እሱንም ኡስታዞቻችሁ ናችሁ የሚዋሹት። አጥጋቢ ምላሽ ክፈትላት። ሕዝቅኤል 4:12 ከአካውንት ጋግሮታላችሁ ይላል። ከአካውንት ጋግሮታላችሁ ይላል። ይኸውልህ እንደ ገብስ ይላል። ይኸውልህ ላንብብልህ። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው እኮ? ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋግረው? ትበላዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበላዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበላዋለህ። ልስም በቃ አዳምጪ እሺ። ከቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለ100 ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱ፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራእዩን በሚጽፍበት ይህንን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን፣ በደንብ አስተውይ፣ ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ፣ በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ፣ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እችን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት፣ የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ አንድን እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረውን ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን። ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን
በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ስጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም እነሆ በሰው ፈንድያ፣ በደንብ አስተዊ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይም ከሰው በሚወጣ ኮሲ ምግብ ማብሰልን አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንደ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው። ምንም ኬሚካል አንድ ደሻ ተጠቀሚ። ባዮጋዝ አንድ ደሻ ተጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምን የሚለይበት የለም። እህታችን ተኩበት የሚለይበት የለም፣ ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አዳምጪ፣ ለማንደጃነት ይህንን ሕዝቅኤል ጠየቀ። ይህንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው ሆነ ተደርጎ እየጠጣለው እዚህ ጋር ማለት ነው። እንደ ጭስ አድርገን ተጠቀመው። ስልኩ ጭሱ ምግቡ ላይ ይቀላቀላል፣ በእጁ ይነካከዋል። ለማንደድ ብዙ ነገር አለ። ገባ አይደለም? ያንን እግዚአብሔር ሲያዘው ግን ሰውየው ንጹህ ሆኖ ራሱን አይ ይሄ ነገር አልፈልግም አለ። እግዚአብሔር ግን እንደዛ እንዲያደርግ ፈቅዶለት ነበር። ገባ አይደለም? መልካም። ማንኛውም ጭስ ካርቦን ዳይኦክሳይድ ወይም ሞኖክሳይድ ነው እንትን የሚሆነው። ይህንኛው ደግሞ የነደዱ ነገሮች ሁሉ ባክቴሪያ የላቸውም። እህታችን የቤ ማታቂ ከሆነ ማንኛውም ሲጠፈጥፈውስ አዳምጪ፣ ተረጋጊ። ኤኒዌይስ ጠፍጥፈው ካካህን በእጅ ጠፍጥፈው የሚል የለም። አንድ የሌለ ነገር አትጠቀሚ። እንደናንተ ጁስ አድርጎ እንዲጠጣው አይደለም። በእጅ ጠፍጥፈው የሚል የለም። የደረቀ ተረጋጊ። እንደዛ ጁስ አድርገህ ጠጣ የሚልም የለም። ኦኬ ካካቸው ካካ የሚሉት እዛ ውሃ ውስጥ ይጠጡታል አይደል? ትጠጫለሽ አንቺ የምትሆኝ አይደል? ነው ነብይሽ እንደሚጠጣውን አንቺ አትጠጪም። ስማ ይኸውልህ፣ እኔ ማማዬን አስፈቅጄ በስነ ስርዓት ለመማር ለመጠየቅ ነበር የገባሁት። ምንም ያለሽ ነገር የለም። ወደ ትችት ወደዛ እየሄድክ ነው። የሆነ ነገር ስላነሳ ለዛ መልስ ነበር ይሄን ያመጣሁልህ እንጂ ይሄን ጥያቄ ሁሉ አይገናኝም። እንግዲህ አሁን ጭንቅላታችሁ የምትጠቀሙ ሰዎች በደንብ አስተውሉ። ባዮጋዝ ማንኛውም ሰው ይጠቀማል። አሁን ላይ እንደው ባዮጋዝ ከሰዎች የሚወጣ ካካ ለባዮጋዝ ይሆናል። የደረቀ ነገር ሊነድ ይችላል። ኩበት በእጃችሁ ነክታችሁ ምግብ አበሉ። ከሰል ነክታችሁ ከሰል እጃችሁ ላይ ምን ያህል እንደሚያጠቁር ታውቁታላችሁ። ያ ካርቦን ሞኖክሳይድ ደግሞ ለጤና ጤናማ ነው ወይ? አይደለም። ከሰው የሚወጣ ከሰል የተለየ ነው ማለት አይደለም። ገዳይ የሚባለው እንደውም ካርቦን ሞኖክሳይድ የከሰል ነው ገዳዩ። ቤትሽ ውስጥ ከሰል አጫጭሰሽ ከታፈነ ኢሚዲየትሊ ይገልሻል። ገዳይ ነው። ከሰገራ የወጣ ወይንም ደግሞ ከሰው የወጣው ኩበቱ ፋንድያው ከከሰል የከፋ ነው የሚል ጥናትም የለም። ጭሱ የማንኛውም ጭስ የእንጨትም ቢሆን ለአይን ጤና አይደለም። በማንኛውም ሁኔታ ላይ ከሰልም ሆነ ማንኛውም ነገር በዛ ሳትታጠብ ወይንም ደግሞ አይንህን ጭሱ ላይ ካደረግከው ይጠቅመሃል፣ ጤናማ ነው ማለት አይደለም። ኤሌክትሪክ ነበር ወይ በጊዜው? አልነበረም። ማገዶ ነበር ወይ በጊዜው? አልነበረም። ሕዝቅኤል ይህንን የታዘዘው ስለምንድን ነው? ለ390 ቀን ያህል ከዛ ከታጠረለት ግቢ መውጣት ስለማይችል መሄድ ስለማይችል ለግዴታ ለማብሰል እንጨት የሚያስፈልገው ስለነበር ጁስ አድርገው ጠጣው አይደለም። ውሃ ውስጥ ካካ የተባለበትን ውሻ የሞተበትን ፔሬድ የተጣለበትን ጠጣ አልተባለም። ኢቭን እሱንም ደግሞ አልተጠቀመበትም። በምንድን ነው የተቀየረው? በከፍቶች ፋንድያ። ኢቭን የከፍቶች ፋንድያስ
የከፍቶይ ፋንድያ ጭሱ ጤናማ ነው ወይ? በአሁን ላይ ካሰብ ነው ጤናማ አይደለም። በጊዜው እስከሆነ የግዴታ አብስሎ መብላት አለበት ሰውየው። ለማብሰል ደግሞ ማገዶ ያስፈልገዋል። በእስልምና ደግሞ አንድ ነገር አለ፣ ደረቅ ነገር ቆሻሻ አይደለም የሚባል። ይሄን አታውቅም እህታችን ይመስለኛል። ደረቅ ነገር ቆሻሻ አይደለም የሚባል ነገር አለ። ኤኒዌይስ እንደዛ ነው። ክርስቲያን ፓራፍሬዝ አድርገው ተብቁት። የኔ ጥያቄ ምን ነበር? ከጅምሩ እንዲጋገር ፈቅዶለታል ነብዩ። ግን ቆይ ሰገራው እንዲጋገር ፈቅዶለታል ብለሻል አይደለም? እንዲጋገርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋገርበት ፈቅዶለታል እግዚአብሔር። ግን እሱ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለም? መከራሱ አይናገርም። ቆይ ሙሐመድ ያንን የዌልዋ ሰገራ የገባበት ይጠጣል ሲል ሙሐመድ ከራሱን የተናገረው ወይንስ አላህ ገልጾለን ነው? ውሃ አይቆሽሽም በምንም ያለው አይነጅስም ነው ዋናው ነገር። ለኡዱ ይሆናል። ኡዱ ሲያደርግ ይጉመጠመጥበታል አይጉመጠመጥበትም? ይጉመጠመጣል፣ ግን ወደ የሚገባም አይደለም። ቆይ ያንን ኡዱ የሚያደርግበትን ሰገራ የገባበት የሞተ ውሻ የገባበትን ኡዱ እንዲያደርግ አይነጅስም ያለው አላህ ነው አይደለ? ወይንስ መሐመድ ከራሱ ነው የተናገረው? አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። እናመሰግናለን። ስለዚህ አላህ ምን ብሏል? የሞቱ ውሾች የገቡበት ያንተን እግዚአብሔር ለማድረግ ለምንድን ነው ወደ አላህ የምትሄደው? አልገባኝም። ብልግና ውስጥ ከገባሽማ እግዚአብሔርን ለማዳን ትላለች። ምን ያህል መሀይም እንደሆኑ ይኸው። ማገዶን ከመጠጣት ጋር ታገናኛለች ማለት ነው። ይሄ ድንቁርና ይባላል። ሶሪ አር እንዲበላል ነው ክርስትና መሰብከኝ። እኔ ተረጋጋ። ጭንቅላታችሁን ተጠቀሙ። ኧረ በሽር ጀማል በጣም ይረብሻል። ጭንቅላታቸውን በደንብ ታዘባችሁ ግን አይደል? 5500 ሰው በደንብ ታዘባችሁ የዋብዮችን ጭንቅላት። ለማገዶ ሕዝቅኤል አንድ ደህ ምግብ ማብሰል ትችላለህ፣ ለማገዶነት መጠቀም ትችላለህ። ፍግን ከሰው የሚወጣ ፍግን መባሉን ተጸየፉ። አላነደደው ኩበት ነው የተጠቀመው። ከእንስሳት የሚወጣ የከፍት ኩበት ለማንደጃነት መባሉ ራሱ ቀፈፋቸው። የደረቀ የሰው ፈንድያ ማንደድ ይቀፋል፣ ጤናማ አይደለም፣ አንድዱት መባሉ ራሱ አሉ። ነቢያቸው ግን ሰገራው እርጥቡ ጨንቦቅ እያለ እንደ ጁስ ብትጉመጠመጥበት ችግር የለውም ሲላቸው ግን ይሄማ ፋይን ነው፣ ይሄ ዋብዮች ነው። ይሄ ጭንቅላት አልባ አካላትን ስትከተሉ አይምሯችሁ ሲወሰድ ማስተዋልን ስታጡ የምትመሩበት ነው። የሞተ ውሻ ሰገራ ፔሬድ ጨርቅ የተጣለበት በሱ መታጠም መጉመጥመጥ ኩል ፋይን ነው። በደረቀ በፍግ በሰው ፍግ ግን አንድ ዱት ተብላችሁ አይ አላነድም በኩበት ልጠቀም ብላችሁ ኩበት መቀየሩ ኢቭን አንድ ዱት መባሉ ይዘገንናቸዋል። ይሄ ዋብያ ጭንቅላት ነው። ስፔሻል ጭንቅላት ገራጅ ያልገባ አይደለም፣ ጋራጅ ያልገባ ጭንቅላት። ኤኒዌይስ እንደዚህ አይነት ጭንቅላት ቢኖረኝ እኔ ቆርጬ ገና ድሮ ጥለዋለሁኝ። ፓራፍሬዝ አድርገው ክርስቲያን ጁስ አድርገህ ስለምጠጣው ከሰሩን በቃ መጀመሪያ ብላ የመጣችሁ ምንድን ነበር? ይበላል ብላ ነበር የመጣችሁ እና ምን ያህል አጭበርብረዋት እንደመጣች በዚህ መረዳት እንችላለን። ምክንያቱም ከዚህ በፊት በርካታ ኡስታዞች ይህንን ጋግረው ይበላሉ ከሰው የሚወጣ ፋንድያ ብለው ቪዲዮም ሰርተዋል፣ ጽሁፍን ጽፈው ለጣጥፈው ነበር እና ያንን በጣም ቆንጆ ቪዲዮ ሰርታ ከዚህ በፊት እንትን ተናግረህ ነበረ። እዛው ግልጽ ነው። በነገራችን ላይ መጽሐፍ ቅዱስም እዚህ ጋር እፎይ ቅድም በደንብ አስረድቷቸዋል። ሙሐመድ የሚናገረውም የሚያደርገውም ወሂ ነው። አላህ የነገረውም ቢሆን እንጂ ከራሱ የሚያደርገውና የሚናገረው የለም ብለው ያምናሉ ሙስሊሞች። ስለዚህ አላህ ምን ብሎ አዞታል ሙሐመድን ማለት ነው? የወር አበባ ጨርቅ የሚጣልበት፣ የሞተ ውሻ የሚጣልበት፣ ሰገራ የሚጣልበት በሚጣልበት ውሃ ውዱ እንዲያደርግ እንዲጉመጠመጥ ፈቅዶለታል። ያንንም ደግሞ ሙሐመድ ያደርጋል። የዕለት ተዕለት ህይወቱ ነው ማለት ነው። ይህንን እግዚአብሔር አምላክ አዘዘ። ከዛ በኋላ ይህንን ነገር የደረሰ ያላቸው ምንድነው? 390 ቀን በኃጢአታቸው ምክንያት ከዛ ቦታ መውጣት አይችሉም።
በኃጢአታቸው ምክንያት የደረሰባቸው ነው። ስለዚህ እዛው ነው የሚጸዳዱት እነዚህ ሰዎች። ስለዚህ እግዚአብሔር ምን አማራጭ ሰጣቸው ማለት ነው? ያንን እንደዛ እንዲያደርጉ ሰጣቸው። እነሱ በኃጢአታቸው የደረሰባቸው ስለሆነ ወዮ ብሎ እዛው ተጸጸተ፣ ንስሐ ገባ። ስለዚህ ያንን በእንስሳ ፋንድያ እግዚአብሔር አምላክ ቀየረለት ማለት ነው። ያንን አድርገዋል ወይ? አላደረገም። ያንን አላደረገም። ለምሳሌ ነብዩ ያንን አላደረገም። ሕዝቅኤል ላይ ያለው ታሪክ ይሄ ነው። ሙሐመድ ግን በየቀኑ እየተጉመጠመጠ በየቀኑ አይደለም፣ በቀን 5 ጊዜ በቀን 5 ጊዜ ነው አይደል ውዱ የሚያደርጉት። በቀን 5 ጊዜ ሙሐመድ በሰገራ ውሃ እየተጉመጠመጠ ይደፋ ነበር። ይሄ ግልጽ ነው። አይ ዋብዬ ጭንቅላት በጣም ነው ኢንተርቴን ያደርገኛል። ክርስቲያን እዚህ ላይ አንድ መጨመር የምፈልገው ነገር ውጪ በሐሰት ቪዲዮ የዚህን ያህል እነሱ ሊያጭቁት ከፈለጉ ሰሃባዎቹ እኮ የመሐመድን ሰገራ ይፈልጉት ነበር አይደል እንዴ? አጠበቃት አልኩብሪ ላይ ኪታቡን ከፍተ ማሳየት እንችላለን። ቮሊዩም ላይ አይሻ ሳትቀር መሐመድ ከተጸዳዳ በኋላ የእሱን ሰገራ ፈልጋ አጣ ጠይቀዋለች። ሰሃባዎቹም አጥተዋል። ሲጠይቁት የሰጠው መልስ አታውቁም እንዴ? የነቢያትን ሰገራ እኮ መሬት ይደብቃል ብሏቸዋል። ሽንቱን ከጠጡ ሽንቱን የጠጣች አለች። አክታውን ከጠጡ የዋግምት ደም ይቀላቅሎ ነው ያስታውቀው። ሲታመም ሰው የሚወስደዋል። ትውከቱን ከጠጡ ምራቁን ከላሱ ከዛ ደግሞ ከገሃነም እሳት ያድናል ብለው ካመኑ ይሄ ነገር ለምን ይከብዳቸዋል ታዲያ? ይሄ ሁሉ ነገር አሩንም ደግሞ ቢያገኙት ይቅርታ ገለቃሉ። በጣም ቀጥታ ጠራሁትና ቢያገኙ ይበሉታል። ሊበሉት ነው ሲፈልጉት የነበረው። ከፍቼ ቪዲዮ ማሳየት ይችላሉ ማስረጃው። እና የዚህን ያህል ቢግ ዲል አታርጉት። በቁራጭ ቪዲዮ በሀሰት አምጥታችሁ ማለት ነው። ይህን ረስ አይ ቲንክ ነገኛ ቀን ላይ የምንገባበታለን። ቴንኪው አመሰግናለሁ። ቦስ ይሄን ለማለት ነው። ኦኬ ፓራፍሬዝ አድርገው ክርስቲያን ቶፒኩን ቶፒካችን ላይ እንመለስና ከእርድ ጋር በተያያዘ ነው። አንድ ጊዜ አንድ የቁርአን አንቀጽ ልክፈትላችሁና እስኪ እሱን መሰረት አድርገን ምናልባት ሙስሊሞች እንግዲህ እርስ በራሳቸው ያላቸውን ልዩነት ታውቃላችሁ። ፈጣሪያቸው ላይ አላህ ብለው የሚያመልኩት አካል ላይ ማለት ነው አንዱ የአንዱን ጣዖት ነው አላህ በገደለው አላህ ያጥፋው ብለው በጣም በተደጋጋሚ ቪዲዮ ይሰራሉ። በመጽሐፍቶቻቸው ላይም እነሱ ከሃዲ እንደሆኑ ይናገራሉ። ስለዚህ ለምሳሌ ሱራ 22 ላይ የሀጂ ምዕራፍ ማለት ነው ቁጥር 34 ላይ እንደዚህ የሚል ቃል አለ። ለህዝብ ሁሉ ወደ አላህ መስዋዕትን ማቅረብን ደነገግን፣ ከቤት እንስሳዎችን በሰጠናቸው ሲሳይ ላይ የአላህ ስም ብቻ ያወሱ ዘንድ አዘዝናቸው ብሎ ይናገራል። ስለዚህ መስዋዕት ማቅረብ ለህዝብ ሁሉ የተደነገገ ከሆነ መስዋዕት ወይም ደግሞ እርድ ማረድ በጣም ትልቅ ቦታ ያለው ነው ማለት ነው። አሁን እኛ ጥያቄ በነገው ዕለት አህባሾችም እርድ ያርዳሉ፣ ወሃብያዎችም እርድ ያርዳሉ፣ መስዋዕት ያቀርባሉ ማለት ነው። አህባሽ ለአላህ የሚያቀርበው መስዋዕት፣ ወሃቢያም ደግሞ ለአላህ የሚያቀርበው መስዋዕት እነዚህን መመገብ ይቻላል ወይ? ሼር መደራረግ መጋራት ይችላሉ ወይ? ማዕድ መጋራት ይችላሉ ወይስ አይችሉም? ሜይ ቢ ጀሚል በሽር እስኪ የምትለው ሀሳብ ካለ እዚህ ላይ ኦኬ ቀጥይ። ይሰማል ነገር እንዴት ነህ ጀሚል? ሰላም ነው? ትሰማለህ? ደህና አልሐምዱሊላህ። ጠፍተሃል። ምንድን ነው? አልጠፋሁም፣ እዚህ ቤት ነው ማልቀው። መልካም። በመጀመሪያውን በጣም ጠብቄ ነበር ልጠይቅ በዛ ላይ ግን እንትኑን ቀየራችሁ። እነሱ ሲያወሩ ጠብቄ ነበር። የትኛውን ምኑን ነበር የፈለገው? እኔ ስገባ ስለ ዒሳ እያወራህ ነበር እና ሸሃዳ ላይ ዒሳ ቃል በመሆኑ ካልመሰከርክ እስልምና ውስጥ አትገባም ምናምን የሚል ነገር እያወራህ ነበር። እንደዛ አላወራሁም። እንደዛ ቶፒካችን አይደለም፣ ግን ሻሃዳውን ቁርአን ላይ ያለ ወይ ብዬ ነበር የጠየኩት። አዎ እኮ ሐዲስ ላይ ያለው ሸሃዳ ማለትም አንተ እንደምትለው ብለህ ነው ያሰብከው ማለት ነው። አይ ሐዲስ ላይ ኢሳ ያላህ ቃል ነው ብለህ ሻሃዳ እንድትይዝ የሚናገር የለው። የአላህ ቃል ነው ሲባል ምን ለማለት ተፈልጎ ነው? ምን ለማለት ነው አትበለኝ። ምን ለማለት ነው አትበለኝ። ምክንያቱም ያላህ ቃል ብቻ ብለው የምትለው ቁርአን ግልጽና የተብራራ ነው። ያላህ ቃል ነው አለቀ። ሐዲሱም ቁርአኑም ግልጽ ነው። ቆይ ሐዲሱም ቁርአኑም ላይ ያላህ ቃል ነው የሚለው አለቀ በቃ። ያላህ ቃል ነው በልና ምን ኢሳ ያላህ ቃል ነው አይደለም? ኢሳ ያላህ ቃል ነው አይደለም? ምንድን ነው የሚለው? በአላህ ቃል የተፈጠረ ነው የሚለው። አይልም። ማስረጃ
የምታዳምጠኝ ከሆነ ባላቃልማ በሽር ለምን አንተ ራስህ ውሸታም ሆንክ እንዴ? እኔ በጣም ነው ውሸት የሚያስጠላኝ። በጣም ከሚያስጠላኝ አንዱ ቆይ አዳም ኢሚሌት እንዳደርጋ አትፈልግ። ባላቃልማ ሌሎችም ሁሉም ተፈጥረዋል። ስፔሻል አያደርገውም። ኢሳ ከነቢያት አንድም ያላቃል ተብሎ የሚጠራ የለም። ኢሳ ብቻ ነው ያላቃል ተብሎ የሚጠራው። ለምን ትዋሻለህ? ማስረጃ ካለ ትቀጥላለህ፣ ከሌለ ግን ቶፒኩ ላይ ግባ። በጣም የሚያስጠላኝ ውሸታም ሰው። ከኢሳ ውጭ አንድ ነቢይ ልታመጣልኝ አችልም ያላቃል ተብሎ የሚጠራ። ነቢያቶቹን ደርድሮ ሙስሊም ሳይ ሙስሊም 194-95 ልዩነት ሲያስቀምጥ ሁሉንም ኢብራሂም እንደዚህ ነው፣ አደም እንደዚህ ነው እየተባለ ሁሉም ነቢያት ሲቀመጥ የኢሳ ስፔሻል ሆኖ የሚመጣው ምንድን ነው? ያላ ቃሉና መንፈስ ነው ብሎ የሚያስቀምጠው። ሌሎቹ ከሌሎቹ የሚለይበት በዚህ ንግግር ነው። ከነቢያቶቹ ሸፋ ሊሆኑ ሲሰለፉ ራሱ ማለት ነው። ስለዚህ አትጠፍ። ፓራፍሬዝ አድርገውና ቶፒኩ ላይ ክተተው። መረጃ ካለ ግን ጀሚል ቶፒኩ ላይ ቢያወራ ነው የሚሻለው። ምክንያቱም ጀሚል ማገዝ ይችላል ነበር ሜይ ቢ መረጃ አለ ሰዓት ላይ የምትለው ነገር አለ። ቶፒክ ከአረፋ በዓል ጋር በተያያዘ ከእርድ በዓል ጋር በተያያዘ ለምሳሌ ምዕራፍ 4 ቁጥር 171ን መክፈት ይቻላል። አብዱልሰላም ሱራ 4 171 ላይ እናንተ የመጽሐፍ ሰዎች የሰነን አትለፉ፣ ኢሳ ያላ መልእክተኛ እና እርሱ ወደ ሜሬም የጣላት ቃሉ ከሊመቱ ምንድን ነው? ያላ ቃሉ መንፈሱም ከሊመቱላህ ማለት ምን ማለት ነው? ኢሳ አወላለድ እንዴት ነበር ታውቃለህ? ያላ ቃሉ ማለት አይደለም። ከሊመቱ አላህ ማለት ወይም ደግሞ አልቃሃ የሚለው ተጣለሽ የምትልን የሚያመጣ ነው አይደለ? ምንድን ነው የሚያመላክተው? መጣሉን፣ ወደ ሜሬም መጣሉን። ከሌሎች ነቢያቶች ይሄ የተለየበት ምክንያት ሌላ ተአምር ኖሮት ነው? እኔ መለየቱ አይደለም። ሌላ ከአላህ ውጭ እንደዛ የተባላለ ወደ ቃል የተባላለ አይደለ? ነቢዩላህ ኢሳ ከአባት ነበረው? እኔ አባት አለው አያት አለው አይደለም ጥያቄ። ከኢሳ ውጭ ስለዚህ ከሌሎች ነቢዮች የተለየ ሆነ ግልጽ ነው። አብዱል ሰላም ከኢሳ ውጭ ያላ ቃል ተብሎ የተጠራለ? ቁጥር 3 ምዕራፍ 3 ቁጥር 59 ለአንተ ምዕራፍ እያልኩ ልንገርህ። እሱ በቃል የተፈጠሩ ሁሉም ናቸው። ችግር እኔ ጥያቄ አይደለም እሱ። ቆይ ጀሚል ጣልቃ ትግባ። እኔ ጠየቅኩህን አዳም ያላ ቃሉ የተባለ አንድ ልትሰጠኝ ትችላለህ? ቃሉ የተባለ በቃል ተፈጠረ አይደለም ጥያቄ። በሁን ቃሉ ብዙ ተፈጥረዋል። ቃሉ የተባለ እኔ ጋር ነበር እኮ እያወራ የነበረው። ጀሚል ሚዩት አድርጋ መረጃ ስከፍት ታወራለህ። መረጃ መክፈት ነው የምትችል ከሆነ ያው እዚህ ጋር እነ ከሌ የተባሉ አሉ ብለህ መረጃ የምታመጣ ከሆነ አብላ መጣልህ እኮ ነው። ኦኬ ክፈቶች ሱረቱል ኢምራን 59ን ክፈት። 59 እሱ ጠቀሰው እኮ እየነገርኩህ እኮ ነው። አው ክፈትና ይኸውና እንዴት እንደሆነ ላስረዳ። ከሊመቱን አይልም በቃሉ እኮ ሁሉም ተፈጥረዋል። እኔ ፖይንት አይደለም እሱ። አዳምጠኝ አልጠየቅኩም። ማን ያላ ቃል የተባለና በቃል ተፈጥረዋል ልዩነት አለው ወንድሜ። እኔ በቃል አልተፈጠሩም አልወጣኝም። በቃል ተፈጥረዋል። ያላ ቃል የተባለ ልታመጣልኝ ትችላለህ? ይሄ ከኢሳ ውጪ እኮ ላስረዳህ። አዳምጠኝ። ካላዳምጥከኝ እንዴት አስረዳሃለሁ? ጋይድ መሀል ላይ አትግባ። አዳምጠኝ። ሐዲስ በቁርአን ነው። ሐዲስ አይደለም አሁን እያወራን ያለው ስለ ቁርአን ነው እያወራን ያለ ነው። አዳምጠኝ። መሀል ላይ አትግባ። ስለ ቁርአን እያወራን ሐዲስ ጋር ትደሞ መልሰህ ቁርአን ተጠቅስና ሐዲስ ብለህ ታወራለህ። ስጨርስ ስህተቴን ትነግረኛለህ። ከዛ በፊት ግን እንዳታቋርጠኝ። ካልተዘማመትክ እንዴት ብለህ ነው ለመረዳት የምትችለው? ጋይድ ቀጥል። ወይስ እንደምመልስ አውቀህ ፈርተህ ነው? ምን ያስፈራኛል? ምንም እንደሌለህ እኮ ደጋግሜ እኮ እየነገርኩህ ነው። አዳምጠኝ ልናገር። ሐዲስ በቁርአን ነው የሚፈሰረው። የቅድም ያመጣው አንተ የምትይዘው ሐዲስ አለ ሻሃዳ ሲባል የሚባለው ማለት ነው።
ዒሳ የአላህ ንግግር ቃል ለመሆኑ የሚነገረው እና ያ ሐዲስ በቁርአን ነው የሚፈሰረው። የትኛውም ትንሽ ያወዛገበ ሐዲስ ካለ በቁርአን ነው የሚፈሰረው እና እዛ ጋር ዒሳን ቃል ብሎ ተናግሯል። ሐዲሱ ቃል ማለት ሐዲሱ ኢሳን ምን ብሎ ተናግሮታል? ቃል ብሎ ተናግሮታል። ስለዚህ ሐዲሱ ኢሳን ያላ ቃል ብሎ ተናግሮታል። ሻዳ የምትይዝ ከሆነ አልኩህ ኢሳ ያላ ቃል ነው ብለህ ለምን አትይዝም ታዲያ? አለማዳመጥ እኮ ነው ስህተቱ። አለማዳመጥ እኮ የአንተ ችግር አለማዳመጥ ነው። እኔ አልጨረስኩም፣ መሀል ላይ ነው ያለሁት። በጣም ከቶፒክ ያውጥተኸኝ እኮ ሌላ ቶፒክ ውስጥ እያዛከኝ ስለሆነ ነው። አላወጣሁም። ልጨርስና እስኪ ንገረኝ፣ አስተካክል። ኧረ ማዳመጥ ህፃን ልጅ ለምን ትሆናለህ? እዛ ላይ ቁርአኑ ላይ የአላህ ቃል ብሎ ተናግሯል፣ ሐዲሱ ላይ ማለት ነው። የአላህ ቃል ደግሞ ማለት ምን ማለት ነው? የአላህ ቃል ደግሞ ማለት ምን ማለት ነው? በአላህ ቃል የተፈጠረ ማለት ነው። ለዚህ ማስረጃ አለህ ወይ? በአላህ ቃል የተፈጠረ ነው ለማለት ማስረጃ አለህ ወይ ብለህ ከጠየቀኝ ደግሞ ሱረቱ ኢምራን 59 ላይ አለ። ምን ይላል? ኢነ መሰለ ዒሳ ዐንደላሂ ከመሰሊ አደም፣ የኢሳ ምሳሌው አላህ ዘንድ እንደ አደም ነው ይላል። ኸለቀሁ ሚን ቱራብ፣ አደምን ከአፈር ፈጠረው። ثم قال له كن فيكون፣ ከዛም በኋላ ለሱ አለው ገባ አለው ንግግር ነው። ثم قال له ከዛም በኋላ ለሱ አለው ንግግር ነው ማለት ነው። ኩን ፈየኩን ሁን አለው ሆነ ይላል። ይህኛው ምንድነው ማለት ነው? ማለት ነው ማለት የአላህ ማለት ነው ማለት ነው። ዒሳ ማለት ያንን ሐዲስ በዚህ እንፈስረዋለን። ጨርሻለሁ። እናመሰግናለን። በሽር እንግዲህ ቀደም ያልኩትን ከኔ ጋር ነው የተስማማኸው። በቃ ጨብጭቤ መተው ነው አንተ። ሐዲሱ ምንድን ነው የሚለው? ሻዳ ስትይዝ ኢሳ ያላ ቃልና መንፈስ ነው ብለህ ሻዳ ያዝ ነው። ግን በሽር በምን ሊያስተካክለው ሞከረ? ቁርአን በቁርአን ይፈሰራል። በማ ሱረቱ ኢምራን በ59 ላይ ኢሳ የአደም ቢጤ ነው ሁን በሚል ተፈጠረ ምትል ቃል አመጣ። ለምን ሱራ 4 በ171 አፈስረው ሐዲሱን? ለምን በሱራ 359 ብቻ ተፈሰረዋል? እኔ በሁለቱም ቢፈሰር ችግር የለብኝም። ሱራ 4 171 ደግሞ ምን ይላል? ኢሳን ያላ መልእክተኛ ያላህ ቃሉና መንፈሱ ነው ወደ መሬም የጣላት። ተጣለ ከተባለ አንድ ነገር ኦልሬዲ ኤግዚስት ያደርግ ነበር ከመጣሉ በፊት። ምን ያለው? የጣላት ቃሉ መንፈሱም ነው። ሐዲሱን ለምን በዚህኛው ቁርአን ክፍል አፈሰረው? ኢሳ ምንድነው? በአንዴ አደረበኝ። ኢሳ ምንድነው? ያላ ቃልና መንፈስ ነው ይላል አይደለ ሐዲሱ። ቁርአኑስ ምን ይላል? በተመሳሳይ ያላ ቃልና መንፈስ ነው ይላል። ሁለቱ ቁርአኑና ሐዲሱ ተስማሙልን። አሁን እሱ የጠቀሳት ክፍል አለች። ምን ምትል? ሱራ 5:359 እሷንስ እንዴት እናፈስራት? ኢሳ ቃልና መንፈስ ብቻ አይደለም፣ ከሜሬም የወሰደው ስጋና ደም አለ። ያ ስጋና ደሙ ደግሞ እንደ አደም ሰው እንዲባል አስችሎታል። ቃልና መንፈስ ነው። ቃልና መንፈስ ብቻ ግን አይደለም። ከሜሬም የነሳው ስጋና ደም ስላለ ያ ስለ ስጋና ደሙ ሁን በሚል ከአደም ጋር ይመሳሰላል እና እንደዛ ነው። ወደ ቶፒክ ግባው። ያ በጣም በበቂ ሁኔታ የተመለሰ ይመስለኛል። ከተለያየ አንግል ለማስታየት ሙስሊሞች ጀሚል በቃ ይበቃል። አሁን ከዚህ በኋላ እኔ ማስቆም ግልጽ ይመስለኛል። እንዲህ ከሆነ ስለ አረፋ ሜቢ የምትነግረን ነገር ካለ እስኪ አንዴ ስለ አረፋ ከእርድ ጋር በተያያዘ ለምሳሌ ከአላህ ስም ውጭ የተወሳበት መበላት ይችላል? በደንብ ተረድተሃል? የመጀመሪያው በደንብ ተረድተናል። ሰውን በደንብ ገብቶታል። አሁን ወደ ቶፒኩ ግባ። ለሰው ትተናል። ሰው በደንብ ይረዳ። ይህ ቦታ እንደዚህ ችግር የለውም። ለህዝቡ ተው፣ ችግር የለውም። በቃ እነሱ እያዳመጡ ተማምነናል እኮ ሐዲሱም እንደሚለው አምነሃል። አንተ ያመጣኸውንም አሳይተነዋል። ለሰው እንተው። ዋናው ኦዲየንሱ በደንብ ይረዳል። እኛ ቤት ስማርት ናቸው፣ ሊሸወዱ ማይችሉ ናቸው ኦዲየንሱ። እሺ ቀለል አድርግልህና ለአንተ ኢብራሂምን መሰረት በማድረግ ነው አረፋ በዓል የምታከብሩት? ኢብራሂም ልጁን ሊሰዋ ሄደ ምናምን ከሚለው ጋር በተያዘ ነው አይደል? እሺ እያዘ ለእያዝም
ዒድ አለ። የአረፋ ኢብራሂም ሙስሊም ነው ብለህ ነው የምታምነው አይደለ? ሙስሊም ነው እንድትሉ መስፈርታችሁ ምን ነበረ? መሰረታችሁ ሙስሊም ለመሆን በአላህና በመልእክተኛው ማመን ነው። ሙስሊም ለመሆኑ መሐመድ ኢብራሂም ሙስሊም ለመሆኑ መስፈርቱ ማስረጃው ማለት ነው። ማለት መሐመድ ኢብራሂም ሙስሊም ነው ሲል በምን መስፈርት ነበረ? በምን አውቆ ነው? አላህ ነግሮት፣ አላህ አሳውቆት። እንዴት ነበር ያስታወቀው? አብዱሰላም ተመለስ። እንዴት ነበር ያስታወቀው? ያሳወቀው በወህይ መልኩ። ታሪኩ እንደዚህ ነው። በጣም አስቂኝ ታሪክ ነው። ክርስቲያኖች በደንብ አስተውሉ። ጠየቀኝ መልሼልሃለሁ። ወደ ሌላ ጥያቄ ግባ። ቆይ እኮ ታሪኩን ልንገርህ። እሺ ሩሂ ቀጥይ። እሺ ሩቲ ነው ቀጥይ። እሺ ሶሪ አኗር ሚዩት አድርጋ እንደ እሺ፣ ሁላችሁም ካነሳችሁ ይረባበሻል። ሩህቲ ቀጥይ። እሺ ምንድን ነው ያልሽው? ነቢ ኢብራሂም ሙስሊም መሆንን በምን አውቃችሁ ነው ያልከኛ? ማስረጃ ላይ ሱረቱል አል ኢምራን ቁጥር 3:67 ላይ እንዲህ ይላል። አብርሃም ይሁዳዊ ይልቀጥል። ሱረቱል ዛሪያት ላይ 51:35 እስከ 36 ከምዕመናንም በእርሱ በከተማዎች ውስጥ የነበሩት የወጡት ነበሩ። ቆይ ጋር እንዴ ከኔ ጋር እያወራህ ነበር እኮ። ለምንድን ነው ለማምለጥ የምትሞክረው? ሌዲስ ፈርስት አንድ እድል እንስጣትሽ። እሺ እንደ ቅድም እንዳልኩን ሱረቱል አል ኢምራን 3:67 ላይ ኢብራሂም ይሁዳዊ ክርስቲያንም አልነበረም። ኦኬ እሺ ክፈትላት ነው ያልኩት። ኦኬ ቀጥይ። ኢብራሂም ክርስቲያንም አይሁድም ነበረ። ክርስቲያንም አይሁድም አልነበረም። እሺ ኦኬ ሱረቱል አል ኢምራን 3:67 ላይ ክፈት። ኦኬ ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የነበረ ሙስሊም ነበር። ኦኬ ይሄ ነው ማስረጃው ማለት ነው። ሙሐመድ ይህንን እንዲል ያደረገው ምክንያቱም ታውቂያለሽ? ያላ ቃል ነው ሀቢቢ፣ ምን ሆነህ ነው? ታሪኩ እንደዚህ ነው። ይህንን እንደዚህ ብሎ ሙስሊም ነው እንዲል ያደረገው ፓርት እንዴት እንደሆነ ታውቃላችሁ? አሁን ደምሳሽን ታውቁታላችኋል። ክርስቲያንና ፕሮቴስታንቶች ሲከራከሩ ሰምቶ ደምሳሽ እናንተ የምትከራከሩበት ሰውዬ ፕሮቴስታንትም አይደለም ኦርቶዶክስም አይደለም ፍቅር ሲዝም ነው እንደማለት ነው። ከኋላ ታሪኩ እንዳስደምጣችሁ አይሁዶችና ክርስቲያኖች ይከራከሩ ነበረ። አብርሃም ክርስቲያን ነው ክርስቲያኖች ይላሉ። አይሁዶች ደግሞ አይ አብርሃም አባታችን አይሁዲ ነው ብለው ይከራከራሉ። ሙሐመድ ሰማና ዳኛ ሲያደምጥ ቆየና እንደውም እናንተ እንደምትሉት አይደለም ክርስቲያኑ ላሳይሽ ነው ላሳይሽ ነው ክርስቲያንም አይደለም አይሁድም አይደለም አለ ይሉታል። ሙስሊም ነው አለ። ለምን እንደዚህ አለ ሙሐመድ? ለምን እንደዚህ አለ? ልንገርህ። እሺ ኦኬ ሱረቱል ኢምራን ላይ ሱረቱል ኢምራን ላይ 3:65 ላይ ምን ይላል? እናንተ የመጽሐፍ ሰዎች ሆይ በኢብራሂምም ለምን ትኩራራላችሁ? ተውረትና እንጂልም ከእርሱ በኋላ እንጂ አልተወረደ ብሏል። خلاص አየሽ፣ መስፈርት አድርጎ ያመጣው እስልምናን ያፈርሳል። እስልምና የሚያፈርስ ነው። ሎጂካሊ ኢሎጂክ የሆነ ነገር ነው የተናገረው። እንዴት በይኝ። አብርሃም ክርስቲያንም ሙስሊምም ላለመሆኑ ማስረጃ አድርጎ የጠቀሰው ምንን ነው? ተውራትና ኢንጂል ከአብርሃም በኋላ ስለመጡ አትከራከሩ ማስረጃ ሆኑም አለ። ታዲያ ሙሐመድ የመጣው ቁርአን ትናንትና ስለሆነ አብርሃም ሙስሊም ነው ሲል ለምን ይቀበለዋለሁኝ? በአብርሃም ጊዜ ስላልነበረ ቁርአን። ሎጂካሊ ራሱን ሰልፍ ሪፊቴሽን የሰራው ሙሐመድ ራሱን ነው ሪፊት ያደረገው። ወይ ላሳይሽ፣ መልሰው አንዴ ክፍሉን ዝቅ አድርገው። ክፍሉን መስፈርት አድርጎ ያመጣው በአብርሃም ጊዜ ተውራትና ኢንጂል ስለሌለ ሙስሊምም አይሁድም ክርስቲያንም አይደለም ማለት ቁርአን በአብርሃም ጊዜ ስለሌለ ምን አይሆንም ማለት ነው? ሙስሊም አይሆንም። ራሱን ሪፊዩት አደረገው ሙሐመድ ባመጣው ሎጂክ ራሱ ሪፊዩት ተደረገ። ላንብብላችሁ
እናንተ የመጽሐፉ ሰዎች ወይ በኢብራሂም ለምን ትከራከራላችሁ? ተውራትና ኢንጂል ከሱ በኋላ እንጂ አልተወረዱም። ሉክ ተውራትና ኢንጂል ከአብርሃም በኋላ ስለተወረዱ አብርሃም ክርስቲያን ነው አይሁድ ነው ብላችሁ አትከራከሩ። ማስረጃ አይሆኑም። ከሱ በኋላ ስለመጡ ከኢብራሂም በኋላ ስለመጡ መጽሐፍቶቹ ማስረጃ አይሆኑም። ልብ አድርጉ በላቸው። አታደርጉ ምን በላቸው። ከፍ አድርገው ንቁ። እናንተ እነዚያ ለእናንተ በእርሱ እውቀት ባላችሁ ነገር የተከራከራችሁ ናችሁ። ታዲያ ለእናንተ በእርሱ እውቀት በሌላችሁ ነገር ለምን ትከራከራላችሁ? አላህም ያውቃል፣ እናንተ ግን አታውቁም። ከፍ አድርገው ኢብራሂም አይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር፣ ከአጋሪዎችም አልነበረም። ስለዚህ መሐመድ ራሱኑ ሰልፍ ሪፊቴሽን ነው የሰራው። ለምን አይሁዲም አይደለም ክርስቲያንም አይደለም ብሎ ማስረጃ ያመጣው ምንድን ነው? ተውራትና ኢንጂል የመጡት ከኢብራሂም በኋላ ስለሆነ በዚህ ሎጂክ መሰረት ደግሞ በዚህ ሎጂክ መሰረት ቁርአን የመጣው ትናንትና ከተውራትም ከኢንጂልም በኋላ ነው እና ቁርአን የሚለው ሁሉ ተቀባይነት አይኖረውም ማለት ነው። እንትን ልጨምርልህ ሱረቱል በቀራ ላይ ያዕቆብና ኢብራሂም ሙስሊም እንደነበሩ ይህንን ጨርሽ በቃ እኮ ከዛ በኋላ ያዕቆብ የሚመጣው እኮ በኋላ ነው። ይሆናል ቆይ ሀቢቢ ይሄም እኮ ማስረጃ ሆናል ኢብራሂም ሙስሊም መሆናቸው። በቃ ጨረስን እኮ ፔሬድ ጊዜ ስለሌለ በቃ ሙስሊም አይሆኑም። ቁርአን ሩሂቲ ማለት ነው መልስ ሲመለስ እንትን ቆይ ተጨረሰ ምናምን ከዛ ታወርዳላችሁ። እናንተም ጋር ጥያቄ ያለኝ ጀመራ ይሄን መልሼ ጥያቄንም ትመልሳላችሁ። በዚህ እንግባባ። ስማማ በዚህ ችግር የለውም። አሁን እኮ አዳምጪኝ ፕሊዝ። አይሁዶችንና ክርስቲያኖችን አታውቁም ያስባለበት ምክንያት ለምንድን ነው? እሱ ምክንያቱ ምንድን ነው? አይሁዶችና ክርስቲያኖችን አትከራከሩ ስህተት ናችሁ ያለበት ምክንያቱ ምን ነበረ? ኢንጂልና ተውራት ከሱ በፊት ያወረዱ ከሱ በኋላ ያወረዱ ስለሆነ ታዲያ እኔ ቁርአን ኢንጂልና ቁርአን አይምን ከኢንጂልና ከተውራት ቁርአን ይቀድማል ወይንስ በኋላ ነው የወረደው? በኋላ። ታዲያ እኔ መሐመድን ለምን አምናለሁኝ? ምክንያቱም ኢንጂልና ተውራት ከአብርሃም በኋላ ስለወረዱ መረጃ አይሆኑም ከተባለ ከተውራትና ፕሊስ አንድ አዳምጪኛ። መስፈርት ተደርጎ የመጣው በአብርሃም ጊዜ ተውራትና ኢንጂል ስላሌሉ መረጃ አይሆኑም ከተባለ ቁርአን ደግሞ ጭራሽ ከተውራትና ከኢንጂል በብዙ ዓመታት በኋላ የመጣ ስለሆነ ቁርአን ላይ የምታመጪው ሁሉ መረጃ አይሆንም። ሙሐመድ ራሱኑ ነው ሰልፍ ሪፊቴሽን የሰራው። ራሱኑ ሪፊዩት አደረገ። ራሱ ያነሳው ሎጂክ ራሱ ነው የሚመጣው ነው። ጥያቄህን አስተውለሃል? ኦኬ በቁርአን ውስጥ ምንድን ነው ነቢዩ ኢብራሂም ነቢይ መሆኑን አሳይኝ ነው ያልከኝ አይደለ? አይደለም። እና ሙሐመድ ራሱን ሪፊዩት አደረገ። ምክንያቱም ሪፊዩት ያደረገበት ምክንያት ደጋግሜ እኮ ነገርኩሽ። ቁርአን አይሚን ተውራትና ኢንጂል በኢብራሂም ጊዜ ስላልወረዱ ስላልመጡ መጽሐፍቶቹ ስለ ኢብራሂም መረጃ ሆነው አይቀርቡም ማለት አይደለ? ስለዚህ አትከራከሩ በሱ ጉዳይ። ተውራትንና ኢንጂልን ይዛችሁ አትከራከሩ አለን። ምክንያት ሲባል በኢብራሂም ጊዜ አይደሉም መጽሐፍቶቹ በኋላ ነው የመጡት አለን። ቁርአንሽ ነው ያለው። ስለዚህ በኋላ የመጣ ነገር ቀድሞ ለነበረው ማስረጃ አይሆንም ማለት ነው ቁርአኑ። እንደዛ ካለ በዚህ ሎጂክ መሰረት ቁርአን የመጣው ደግሞ ከተውራትና ከኢንጂል በኋላ ስለሆነ ማስረጃ አይሆንም። አይ ቲንክ አንዋር አውርደው የሚሉ አንዋር የሚባል እዚህ ውስጥ አለ እንዴ? እኔ የምልህ ቆይ አንተ እዚህ ጋር ከቁርአን ማስረጃ አምጪልኝ ብለኛል። ማስረጃ አምጣ። ሌላ ደግሞ ቆይ አንዴ ቆይ ጃማ ታስጠይቃለ። ቀጥለን ጥያቄ ያለን ሲጀመር ይሄን ከጨረስኩም በኋላ ማለት ነው። አንተ አሁን ያልከኝ በቁርአን ውስጥ መረጃ ካለ ነቢ ኢብራሂም ሙስሊም መሆኑን አልከኝ። ይሄ አልወጣኝም። እሱንማ መሐመድ ነው የተናገረው። መረጃ አይሆንም እኮ ራሱን ሪፊዩት አደረገ መሐመድ እያልኩሽ ነው። መሐመድ አልተናገረም። የአላህ ቃል ነው። ይሄውን አንቺ ነሽ አንዴ መሐመድ አይደለም ይሄን የነገራችሁ።
ቆይ አንዴ በማምንበት ማስረጃ መጣው ለደለ አንተ እንድታምን አልጠብቅም። ይሄ አንዴ ሲከራከሩ ነበር አይደለ? አይሁዶችና ክርስቲያኖች ኢብራሂም ክርስቲያን ነው አይሁድ ነው እየተባባሉ አይደለ? መሐመድም ይሰማቸው ነበር አይደለ? ሲከራከሩ ከዛ ምላሽ አላህ ነገረኝ ብሎ ያመጣው ማንን ነው? ኢብራሂም ክርስቲያንም አይደለም አይሁድም አይደለም፣ ይልቅስ ወደ ቀጥተኛ መንገድ ወደ እኔ የመጣ ነው። ምክንያቱም እናንተ የምትከራከሩት ተውራትና ኢንጂል በአብርሃም ጊዜ በሌለ መጽሐፍ ነው አላቸው አይደለ? ታዲያ እኛ እሱን ለምን እናምናለን ነው። ምክንያቱም አንተም የያዝከው መጽሐፍ ከጊዜ በኋላ የመጣ ስለሆነ ያውም ከተውራት በሺህ ዓመታት በኋላ ከኢንጂል ደግሞ ከ600 ዓመት በኋላ የመጣ መረጃ ዘህ ስለ አብርሃም ስነግረን ለምን እናምናለን? ሙሴ እንዳይታመን ሙሴ ያመጣው መጽሐፍ በአብርሃም ጊዜ ያልነበረ ነው። ስለዚህ ሙሴ መጽሐፍ አይታመንም ካለን በእናንተ ሎጂክ፣ ስለዚህ ሙሴን እንዳናምን ሙሴ በአብርሃም ጊዜ አልነበረም፣ ስለዚህ መጽሐፉ ታማኝ አይደለም ብሎ ከዘጋው ከሺህ ዓመት በኋላ ከሙሴም ከሺህ ዓመት በኋላ የመጣውን ሙሐመድ እዞ የሚመጣው መጽሐፍ ውሽስ ታማኝ አይሆንም እኮ። አሁን ሙሐመድ አይደለም የሙሐመድ ቃል አይደለም መጽሐፉ። ቁርአኑ የሙሐመድ ቃል አይደለም የአላህ ሱብሃነሁ ወተዓላ ቃል ነው። አለ ደግሞ በፊትንም በኋላም ሁሉም አዋቂ ጌታ ነው። ተውራት ያላ ቃል ነው አይደለም ነው። እሺ ተውራት አይሆንም ያለው እኮ ያንን ያላ ቃል ብትሆንን ነው። እሺ ኢንጂል ያላ ቃል ነው አይደለም? የት ነው ያሁዳም እስቲ አሳየኝ፣ ማስረጃ አሳየኝ። ኢንጂል ያላ ቃል ነው አይደለም? ነው። ስለዚህ እነኚህ ለአብርሃም በጊዜው አልወረዱም፣ ስለዚህ ማስረጃ አይሆኑም ያላቸው ያላህን ቃል ነው አይደለ? ስለዚህ ቁርአንም በተመሳሳይ ያላ ቃል ነው ብትይም እንኳን አሁን ምንድነው ተውራት ለሙሳ የወረደ ነው አይደለ? ኦኬ ኢንጂልሳ ወንጌል ማለት ነው ለኢሳ የወረደ ነው። ለኢሳ ወረደ ነው። ስለዛ እዚህ ጋር አሁን ተውራትና እንትን አሁን እኛ እናምንበትም። ያውን ያለው የተበረዘ ነው። አሁን ያለውን ግማሽ እናምንበታለን፣ ግማሽ ደግሞ የተበረዘ ነው። ዋቴቨር በይ ተበረዘም አልተበረዘም በይ ከኔ ካነሳው ፖይንት ጋር ያገናኘው አይደለም። ያገናኘዋል እንጂ አንተ አሁን እዚህ ጋር ማስረጃ አምጪ ብለኸኛል። ሙስሊም በመሆን አይደለ? አላልኩሽም? እሺ ጥያቄን እንድገምልኝ እስካሁን አላልኩም። ተውራትና ኢንጂል ከኢብራሂም በኋላ የመጡ ስለሆኑ ከኢብራሂም በኋላ የመጡ ስለሆኑ አይሁዶችና ክርስቲያኖችን በኢብራሂም ጉዳይ አትከራከሩ አላቸው አይደል? መሐመድ አታውቁም። ምክንያቱም ተውራትና ኢንጂል አይደለም። ምክንያቱም እዚህ ጋር ሌሉ ይሁዶቹን ይዞ ክርስቲያን ይላሉ፣ ሌሎቹም ይዞ ደግሞ እንትን ስለሚሉ እሱ ከነሱ አልነበረም። በቁርአናችን ደግሞ እንደሱ ከነበረም ወደ ቀጥተኛው ሃይማኖት ሙስሊም ነበር። ሰዎቹ ምን እዛው ነበር እየተከራከሩ ያሉት? ምን መጽሐፍ እዛው ነው ማለት ነው። ኢብራሂም አንዴ ኢብሮ ጣልቃ ትግባ አደረገ። ተውራትና ኢንጂልን እንደ ማስረጃ እንዳያቀርቡ የከለከለበት ምክንያት በጊዜው አልነበረም ነው አይደለ? በአብርሃም ጊዜ ስለዚህ በአብርሃም ጊዜ አለመኖሩ ተውራትና ኢንጂል ለመከራከሪያነት ብቁ አይደለም የሚል ነው ፐርሚስ የሰራው። ተውራትና ኢንጂል ደግሞ እንደ ስለምናስተምረው ያለ ቃል ናቸው። ምንም እንኳን ያለ ቃል ቢሆኑም በአብርሃም ጊዜ ስላልነበሩ አትከራከሩ በሱ። ኦኬ አሁን እነሱ እዛን የሚከራከሩበት የነበረው ርዕስ ምን ነበር? ተውራትን ይዞ ይሁዳዊ እንደነበረ እንጂልን የሚይዘው ደግሞ ክርስቲያን እንደነበረ በሱ ስለተከራከሩ ነው። እሱ ደግሞ ሙስሊም መሆኑን ለመግለጽ የአላህ ቃል ወረደ እንደዚህ እንዲህ ብሎ እሱ ያው ልሽው ማውራት እንትን እኮ አይደለም ችግሩ። ሙሐመድ ቁርአኑ የተናገረው ሁለቱም ተውራትና ኢንጂል ከኢብራሂም በኋላ ስለወረደ ማስረጃ አይሆንም እያለ ነው ያለው። ምንም እንኳን ያለ ማስረጃ አይሆንም ሳይሆን ቁጥር 65 አድርገው 65 አድርገው ይኸው
እናንተ የመጽሐፉ ሰዎች ወይ በደንብ አሰዊ እናንተ የመጽሐፉ ሰዎች በኢብራሂም ለምን ትከራከራላችሁ? ተውራትና ኢንጂልም ከእርሱ በኋላ እንጂ አልተወረዱም። ከሱ በኋላ ነው ወይ? በምን ተከራከሩ? ምን ብሎ ነው ተከራከሩት? አብርሃም አይሁድ ነው ክርስቲያን ነው እያሉ ስለተከራከሩ ምንን ይዞ ተውራትና ኢንጂልን እኮ አሁን አላህ ሱብሃነሁ ወተዓላ ምን አለ በቃሉ ይሄን ቁርአን ሲያወርደው እሱ እናንተ መጽሐፍ ሰዎች ሆይ አብርሃም ለምን ትከራከራላችሁ? ተውራትም ኢንጂልም ከእርሱ በኋላ እንጂ አልተወረደም፣ ልብ አታድርጉም በላቸው አለ አላህ ሱብሃነሁ ወተዓላ። ስለዚህ ከሱ በኋላ በተወረዱት በተውራትና በኢንጂል ውስጥ መከራከር አይችሉም ማለት ነው አይደለ? ያው አይሁዳዊ አይደለም ክርስቲያንም አይደለም። እሱ ወደ ሩህቲ አዳምጫ። ስለዚህ በተውራትና በኢንጂል መከራከር የለባቸውም አይደለ? እነሱ አሁን አይደለም። ቆይ ንገሪ አሁን በራስ መንገድ ግልጽ ነው። አይደለም ንገሪ እዚህ ጋር እነሱ አዳርቡ ቆይ እነሱ ተውራትና ኢንጂልን ይዞ ይሁዳዊና ክርስቲያን ብሎ ስለተከራከሩ አላህ ሱብሃነሁ ወተዓላ መሀል ገባና እሱ ይሄን ቁርአን አንቀጽ ወረደ። እሱ ወደ ቀጥተኛው አማነት የዘነበለ ሙስሊም መሆኑን ያላቃ ይናገራል። ተውራትና ኢንጂልን ለመከራከሪያነት አይሆንም ያለበት ምክንያት ለምንድን ነው? ከሱ በኋላ ስለመጣ ቁርአን እስከሱ በፊት ነበር እንደመጣው ከሱ በኋላ መጣ። ግን ቁርአን እዛ ያን አንቀጽ ከአላህ ቃል ወረደ። አላህም ሰብር ባልንገር አይደለም። ቆይ ስማኛው ይባላል ለታችን ሩቲ አንተ አሁን ለማድረግ ነው እዚህ አንቀጽ የአላህ ቃል የወረደ እሱ ሙስሊም መሆኑና ይሁዳዊ ደግሞ ክርስቲያን አለመሆኑን የሚናገር የቁርአን አንቀጽ ነው አይደለ? ያ ሩቲ ሜቢ ግልጽ ነው አይደል? ነው ይሄ ሰልፍ ሪፊቴሽን ይባላል። ሰልፍ ሪፊቴሽን የምታውቂ ከሆነ አንድ አርጉመንት አንስተሽ ያ አርጉመንት አንቺ የሚመታ ከሆነ ኦልሬዲ ያልቋል። በቃ ምንም ውይይትም ክርክርም አያስፈልግም። ምክንያቱም ራስሽ አንድ አዳምጪ። ሰልፍ ሪፊቴሽን ምንድን ነው ባይና ቼክ አድርጊ። መሐመድ ራሱን ነው ሰልፍ ሪፊት ያደረገው። ያነሳው ሎጂክ ራሱን የሚመታ ከሆነ ከዛ በኋላ ወንድሜ ስማኝና ይሄ የሙሐመድ ቃል አይደለም፣ የአላህ ሱብሃነሁ ወተዓላ ቃል ነው። ያላ ቃል ነው። ስለዚህ ያላ ቃል ነው ብለን ብናስብም አላህ ያነሳው አርጉመንት ተውራትና ኢንጂል ከኢብራሂም በኋላ ስለመጡ ስለዚህ በእነኚህም መጽሐፍት ይዛችሁ አብርሃምን ጀጅ ማድረግ አትችሉም። ስለዚህ አታውቁም። በእነኚህ ሁለቱ መጽሐፍቶች ስለ አብርሃም እምነት መናገር አትችሉም፣ ምክንያቱም መጽሐፍቶቹ በኋላ ነው የመጡት ብሎ ሶስተኛ መጽሐፍ አምጥቶ በኋላ ከነኚህም በኋላ ሌላ መጽሐፍ አምጥቶ አይ እንደዚህ ነው ቢል የመጀመሪያ የሰራው ፐርሚስ ራሱኑ አፕላይ ይሆንበታል። ከዛስ ሰልፍ ሪፊቴሽን ራሱን ሪፊት አደረገ ማለት ነው። እኔ በቃኝ ሩሂ ምን እንደሆነ ታውቂያለሽ? ገብቶሻል? መስፈርቱ ምንድን ነው? መስፈርቱ የአላህ ቃል በሆነና ባልሆነ አይደለም። አንዴ መስፈርቱ የአላህ ቃል ቁርአን የአላህ ቃል ምናምን ሳይሆን እነዛም እኮ አንዴ ኢብራሂም ልመልስልህ መጀመሪያ ይሄኛው የቁርአን እስካሁን ከመለሹ የተለየ መልስ አለሽ ሩይ? እስካሁን እኮ የመለሹ መልስ ራስሽ ገብቶሻል፣ አንደርስታንድ አድርገሽዋል። ምንድነው ያልተረዳሽው ግን መስፈርቱ ቆይ አብርሃም እናንተ ኢብራሂም የምትሉት ማለት ነው ሙስሊም እንደሆነ ክርስቲያንም አይሁድም ላለመሆኑ ማስረጃው መስፈርቱ ተውራትና ኢንጂል እንዲሁም ቁርአን የአላህ ቃል ነው ወይስ አይደለም የሚለው አይደለም፣ ቅደም ተከተላቸው ነው መስፈርቱ። በዛ መስፈርት መሰረት ኢብራሂም ሙስሊም ላለመሆኑ ቁርአን ተውራት ከኢብራሂም አረያዳምጥሻ እንዴ ተውራት ከኢብራሂም በኋላ ነው የመጣው፣ ኢንጂልም ከኢብራሂም በኋላ ነው የመጣው። ስለዚህ እነዚህ በኢብራሂም ጊዜ ስላልነበሩ ክርስቲያን አንድ
ልናገር አንዴ ልጨርስና ፎይ ክርስቲያንም ስሙኛ አንዴ። አሁን እሱ ያጠቃለለው ይሄ ቁርአን አያ 65 ያለው እናንተ መጽሐፍ ሰዎች አብርሃምና ለምን ትከራከራላችሁ? ተወሩትና እንጂ ከሱ በኋላ የወረደ እንጂ ከሱ በኋላ እንጂ አልተወረደም አለ በቁርአን ውስጥ። ሌላ ቁርአን አንቀጽ ተልኮ እንትን ሲወረድ ምንድነው ነብይ ኢብራሂም ነብይ የአላህ መልእክተኛ መሆኑን ይናገራል። ይሄ ስማጅ መጀመሪያ ይናገር ሩይ 1000 ጥቅስ ከዛ በኋላ ብታመጪ በቃ ልክ አይደለም እኮ በቁርአኑ መስፈርት መሰረት መሰረት ከዛ በኋላ አንድ ጥቅስ ብታመጪ ሩቲ 65 ነው ያልከው። ቆይ 65 ነው ያልከው አብርሃም ቆይ እንትን እሺ አሁን ያስከው አንቀጽ ደግሞ ነብይ ኢብራሂም ያሁዳዊ ደግሞ ክርስቲያኖ አለመሆኑን ይናገራል። ግን ምንድነው ብለን ስናስብ በሱረቱል አል-ኢምራን 3:67 ላይ ምን ይላል? አብርሃም ያሁዳዊ ክርስቲያንም አልነበረ፣ ግን ወደ ቀጥተኛው ማለት የዘነበለ ሙስሊም ነበር፣ ከአጋሮችም አልነበረም ማለት خلاص ይሄ ይዘጋዋል እኮ ሙስሊም መሆኑን ይዘጋዋል። ሩቲ አዳምጪ። ስለዚህ ምንድነው እሱ አርጉመንቱ ምንድነው እሱ ለምሳሌ እኛና አይሁዶች ወይንም ደግሞ እኛና ፕሮቴስታንቶች ስንከራከራው ነው ደምሳሽ ይሰማና ያዳምጥና እናንተ ኦርቶዶክሶችም መጽሐፍታችሁ የመጣው ከአብርሃም በኋላ ነው፣ እናንተ ፕሮቴስታንቶችም የያዛችሁት መጽሐፍ የመጣው ከአብርሃም በኋላ ነው። እንደውም አብርሃም ኦርቶዶክስም አይደለም ፕሮቴስታንትም አይደለም ፍቅር ሲዝም እምነት ተከታይ ነው ብሎ መጽሐፍ እንደማምጣት ነው። ከዛስ ፍቅር ሲዝም ለምን ይመታል? ከዛ ለምን ስተተኛ ይሆናል? ፍቅር ሲዝም ያልን እንደሆነ ስተት የሚያደርገው ምንድነው? እሱ ኦርቶዶክሶች ስተት ናችሁ ያለበት ምክንያት ምንድነው? መጽሐፋችሁ የመጣው ከአብርሃም በኋላ ነው። ፕሮቴስታንቶች ስለምን ስተት ሆኑ ሲባል መጽሐፋችሁ ፕሮቴስታንቶችም የመጣው ከአብርሃም በኋላ ነው ብሎ ካበቃ በኋላ ራሱ ግን ከነኚህ ከሁለቱም መጽሐፍቶች በኋላ የመጣው ሰውዬ ይኸው አብርሃም ፍቅር ሲዝም ነው አምላክ የነገረኝ ሲል ተቀባይነት አይኖረውም። እሱ ዞ የሚመጣው መጽሐፍ ከዛ በኋላ እሱ ዞ የሚመጣው መጽሐፍ ከሁለቱ ሃይማኖቶች መጽሐፍቶች በኋላ ስለሚሆን this is self refutation። አንተ ያመጣውን ሎጂክ እንዴት እንደምሰባብረው ይሄ አዳምጥ። አንድ ጊዜ ብቻ ማላንዴ ቆይ ጀማላንዴ አሁን 65 ሩሂቲ በእናትህ በአላህ አሁን እሱ ያመጣው በጣም ለአእምሮ ራሱ ማንቀበለው ነው። እንዴት እንትን እንደሚባል እንደሚመለስ ላሳይ። ክርስትና ከዛ ከመጽሐፉ ጋር ነው የመጣው ወይስ ከመጽሐፉ በፊት አለ ክርስትና የሚባል ሃይማኖት? ምን አገናኘው ከጥያቄው ጋር? አብርሃም መሐመድ ካነሳው ሰልፍ ሪፊቴሽን ጋር ምን አገናኘው? እና እንዴት እንደሚገናኝ በደንብ አድርጋ ያስረዳሉ። ከሰልፍ ሪፊቴሽን ጋር ምን አገናኘው? ብቻ መልስልኝና ከዛም በኋላ መልስ። አንተ ካልፈራህ ማለት ነው። ከሰልፍ ሪፊቴሽን መሐመድ ካነሳው ጋር ምን አገናኘው? ያልኳለት ተቀበለው። ዋናው ለመረዳዳት አብዱ ሚታ ተቀበል። አንተ ለማስረዳት አይደለም የምትፈልገው፣ አንተ መልስ ብቻ። ቆይ አዳምጥ። ዝም ብሎ ጨዋታም ይሁን መልስ። ትፈራለህ እንጂ መልስ። ቆይ አዳምጥ። ጥያቄው ምንድን ነው? ኢብራሂም አይሁዲ ነው ወይንስ ክርስትና ነው የሚከተለው ከሚለው ተቃውሞ ጋር ነው የመጣው አይደለ? መጽሐፍቶቻችሁ በኋላ ነው የመጡት። ስለዚህ ኢብራሂም አይሁዲም አይደለም የክርስትናንም እምነት ተከታይ አይደለም። ስለዚህ ወደ እስልምና የተዘነበለ ነው፣ እስልምናን ተከታይ ነው ብለህ ቁርአን ስታመጣ ቁርአን ደግሞ ከተውራትም ከኢንጂልም በኋላ የመጣ መጽሐፍ ነው። ለአብርሃም ማስረጃ የሆነ ራሱ ላይ ነው ሰልፍ ሪፊቴሽን የሰራው። ምን አገናኘው? አንተ ወንድን አይደል? ክርስትና ከመጽሐፉ ጋር ነው የመጣው ወይስ ከመጽሐፉ በፊት ነው የመጣው? ክርስትና የሚለው እና ደግሞ ይሁዳ የሚባለው ሃይማኖት ከመጽሐፉ ጋር ነው ወይስ ከመጽሐፉ በፊት ነው የመጣው? ይህም መልስ። ዝም ብሎ ጨዋታም ይሁን መልስ። አንተ ወንድ ከሆንክ ማለት ነው። መልካም። ክርስትና ማለት ክርስቶስን መከተል ነው። ስለዚህ አብርሃም ሳይወለድ እኔ ነበርኩ ያለን ክርስቶስ አብርሃም
ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። ስለዚህ ወንጌል አስቀድሞ ገላትያ ምዕራፍ 3 ላይ ቁጥር 8 አካባቢ ላይ ለአብርሃም እንኳን ተሰበከለት ይላል። አብርሃም ጊዜ ወንጌል እንዴት ነው የተሰበከለት ከተባለ ምስራቹ ብስራቱ እንደሚወለድ ክርስቶስ በስጋ እንደሚመጣ አብርሃም ያቅ ነበር፣ ተስፋ ያደርግ ነበር። ስለዚህ ክርስትናው ከአብርሃም ጋር ነበር፣ ውሽዝ ተስፋ ያደርገው ነበር። ክርስትና የሚባለው ሃይማኖት በስም ነው ያልኩ፣ በስም ደረጃ ያመጣው ወደ ቶፒኩ ገባ አይደለ? ስሻሽ አየህ አይደል? እሷን ስጠይቃት ያጫነው ስንት ሰዓት እያወራህ ነበር? ስንት ሰዓት እያወራህ ነበር ከሷ ጋር? ፓኒክ አታርግ፣ በቃ ከስር ታብታብ እያደረክ ተማር። አንዳንዴ ድንዝዝናችሁን አራግፉና ነው ያልኩትንም አልተረዳኸውም። ክርስቶስ ምን አለ? አብርሃም ቀኔን ያይ ዘንድ አንዴ አዳምጥ። አንደኛ በሁለቱም ብመቻችላችሁ ምንም የሚመጣ ነገር አይደለም። በኋላ መጣ ብልህ ከመጽሐፉ ጋር መጣ ብል ከቶፒኩ ጋር ምንም አታመጣም። ከመጽሐፉ በፊት ክርስትና የለም ብልህ ራሱ ምንም የሚመጣ ነገር አይኖርም። ምክንያቱም ወንጌል ይመጣላ በኋላ ወንጌል ከቁርአን ስለሚቀድም አያ የለም ብንል እንደው ፎር ሴክ ኦፍ አርጉመንት የክርስትና አስተምሮቱ ክርስቶስን አያውቁም እንደው ቢባል እንኳን በስጋ እንደሚመጣ አያውቁም ቢባል እንኳን ወንጌል ከቁርአን ስለሚቀድም ሎጂኩ አሁንም ውድቅ ነው የሚሆነው። ወንጌል በኋላ ከቁርአን በኋላ የመጣ ስላልሆነ ከመጽሐፉ ጋር ነው የመጣው ቢባልም ምንም የሚመጣ ለውጥ የለም። ከመጽሐፉ በፊት ነው ከመጽሐፉ በኋላ ነው፣ በሁለቱም ብንሄድ ምንም ሎጂኩ ቫሊድ ነው ለእኛ ማለት ነው፣ ይሰራልናል። ምክንያቱም ቁርአን የመጣው ከሁለቱ መጽሐፍ በኋላ ስለሆነ ማለት ነው። ከመጽሐፉ በፊት ነው ከመጽሐፉ በኋላ ነው ብትል ስቲል ሁለቱም ቫሊድ ነው ለእኛ፣ ምክንያቱም ቁርአን የመጣው በኋላ ስለሆነ። ኤኒዌይስ ወይንም ሎጂኩን በደንብ ካልተረዳችሁት አድምጡ በትዕግስት። በልህና በብስጭት በንዴት የሚሆን መልስ አይሆንም። ፉአድ ተመለስ። አት ዚስ ፖይንት ግን እየተናገሩ ያሉት ምንድን ነው? ቁርአኑ እየተናገረ ያለው ራሱ ከሙሐመድ በፊት እስልምና የሚባል ሃይማኖት ራሱ እንደሌለ ነው። ለምን ተውራት የሚባል መጽሐፍ የተሰጠው ለአይሁዶች ነው ብሎ ተናገረ። ከዛ በኋላ ደግሞ ኢብራሂም ሙስሊም እኔ ሳወራ ነው እንዴ አንቺ አፌ ላይ የምትቆሚው እንዴ? ተረጋጊ እስኪ። ከዛ ኢንጂል የሚባል መጽሐፍ ደግሞ ለክርስቲያኖች ተሰጠ ከተባለ በቃ ፔሪድ። ከሙሐመድ በፊት ሙስሊሞች የሚባሉ አካላት ካሉ የሚተዳደሩበት መጽሐፍ ምን ነበረ? በዚህ ራሱ ዘጋው ማለት ነው። ቁርአን ተውራት ለአይሁዶች ከተሰጠ ኢንጂል ለክርስቲያኖች ከተሰጠ ከሱ በፊት ከእስልምና በፊት የነበሩ ሃይማኖቶች ናቸው። ሙሐመድ ደግሞ እስልምናን ይዞ ሲመጣ ቁርአን የሚባል ተሰጠው። ስለዚህ ከእስልምና በፊት መጽሐፍ የሚባል ሙስሊሞች የሚተዳደሩበት የለም። ባይ ዲፎልት እስልምና የለም ማለት ነው። ስለዚህ ሙሐመድ ያነሳው ሲጀመር ሱራ 6:156 ላይ እኮ ይዘገዋል እኮ መጽሐፍ የተወረደው በሁለቱ ጭፍሮች ላይ ነው ብቻ ነው እንዳትሉ ነው ለእናንተም ለሙስሊሞች ቁርአን የወረደው ብሎ እኮ ይዘገዋል። ከዛ ሙሐመድን የመጀመሪያ ሙስሊም ያደርገዋል። ኤኒዌይስ አይ ቲንክ ሰዓት ሄዷል እኮ ፎይ ይብቃን መሰለኝ አይደል? ይብቃናል። ሰዓት ሄዷል፣ ይብቃን። እንገናኛለን። እናንተ ሰዎች አይበቃንም? አፍራ ምንም ሳታወራ አፍራለሽ? ጥያቄን ሳትመልስ ትወድ ነው እንዴ? ምንድን ነው የጠየቅሽው? ጥያቄን አቅርባለሁ። አሁን መጽሐፍ ቅዱስ አምላክ ቃል ብላችሁ ታምናላችሁ? እስቲ በትልቁ ላይ አድርገኝ። ጥቀሽ ጥቅሱ ተናገር። ልክ ላሳይ፣ አስገባኝ። ትልቁ ላይ አድርገኝ። ንገሪን፣ ጥቅሱን ንገሪን። ትልቁ ላይ አድርገኛ። ላሳይ፣ ከፍቼ ላሳይ። ንገሪን። ጥቅስ ጥቀሽ ይከፈትልሻል። እሺ የማቴዎስ ወንጌል ምዕራፍ 16 ቁጥር 20 ላይ
እርሱ መለሰ፣ የእስራኤል ቤት ለጠፉት በጎች በቀር አልተላኩም ይላል። ለእናንተ ለኢትዮጵያኖች የተላከ ማን ነው? ይሄ ጥያቄ ነበር። ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 20 እንደዛ ይላል። 24 ክፈተው እስኪ ክርስቲያን። በዛውም ግን ተዘጋጂ፣ ለኢትዮጵያ የተላከ ነቢይ አንቺም በዛው ታመጭልናለች። ምክንያቱም ሱራ 14 4 ላይ ለሀገሮች ለሁሉም ጎሳዎቻቸው በቋንቋቸው